በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ 69ኛ በ69ኛ የህይወት ገጠመኝ ላይ በጣም ብዙ ትምህርት ትማራላችሁ። ሰሞኑን እንግዲህ በትዳር ላይ በጣም ብዙ ሐሳቦችን እያነሳሁኝ እንድትማሩ ጎርጎሬ ከአጀንዳዬ ላይ እየመረጥኩ እያወጣሁ ነው። ኮሜንቶቻችሁ ደስ ይላሉ። በተለይ 68ኛ የህይወት ገጠመኝ ላይ ያሉት እናት እንዴት አይነት ብርቱ እናት እንደሆኑ አይታችኋል አይደለም? በእርግጥ ብርቱ እንዲሆኑ ያደረጋቸው የገዛ ባህሪያቸው ነው። ጸባያቸው እንዳላዋጣቸው፣ ትዕቢተኛ መሆናቸው፣ ኩሩ ጅንን በመሆናቸው ህይወታቸውን ጎዱ። ጎረቤቶቻቸውን፣ ሁሉ ነገራቸውን አሳዝነዋል። ብዙ ነገር አጥተዋል። እንደዛው መቀጠል የለበትም። የሚያዋጣው ትህትና ነው። ራስን ዝቅ ማድረግ ሲባል መዋረድ ሳይሆን ሆን ብሎ ራስን ዝቅ አድርጎ በክብር ከፍ ከፍ ማለት ነው። ትህትና ተሃተ ማለት ዝቅ አለ ማለት ነው። ትሁት ዝቅ ያለ ወይም ደግሞ ራሱን ዝቅ አድርጎ ሆን ብሎ አውቆ ዝቅ ብሎ ሌሎችን ከፍ ከፍ ለማድረግ ልታይ ላለ ማለት እግዚአብሔር ራሱ ይግለጥ ብሎ ማሰብ ነው ትህትና ማለት። እንግዲህ በቅዳሴ ላይ ለውስጥ ተንስሐ ሀለውክሙ አትህቱ ርእሰክሙ ይላል አይደለም? በንስሐ ውስጥ ያላችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ፣ አድንኑ ይላሉ። ደግሞ አድንኑ ማለት ዝቅ በሉ፣ ጎንበስ በል ማለት ነው። ማድነን ጎንበስ ማለት ነው። አትህቱ ርእሰክሙ ማለት ደግሞ ራሳችሁን ዝቅ ዝቅ አድርጉ ማለት ነው። በንስሐ ውስጥ ያላችሁ እኔ ኃጢአተኛ ነኝ በሉ ማለት ነው። ስለዚህ እንደዚህ አይነት ጥቅሶችን ምናልባት እንደዚህ አይነት ቃላቶችን ቅዳሴ ላይ ስትሰሙ ምንኛ አባቶቻችን ቀድመው በትህትና ክብር ማግኘት እንደምንችል እንዳስተማሩ ስታውቁ እውነት እንግዲህ 14 አይነት ቅዳሴ አለ። ከ14 ቅዳሴዎች ውስጥ ብዙዎቻችን በየሳምንቱ እሑድ የምናስቀድሰው ቅዳሴ አንዱ ቅዳሴ ማለት ነው። ብዙዎቻችን ተሳትፈናል፣ ተሰጥኦ መልሰናል። በአማርኛ ቢሆን መልካም ነው የሚሉ ሰዎች አሉ። በአማርኛም ሆነ በግዕዝ ዋናው መማር ነው። ለመማር ከመጣን ግዕዝ መሆኑን አንጠላውም እና በትህትና ዝቅ ብሎ ቤተክርስቲያንን ማገልገል፣ በትህትና ቤተክርስቲያን መጥቶ መገልገል፣ እንዲሁም ለመማር ራስን ዝቅ ማድረግ ከፍ ከፍ ማለት ነው እና እኔ ቤተክርስቲያንን ተጠግቻት አልከሰርኩም። ሰንበት ትምህርት ቤት ተምሬ አልከሰርኩም። ቴዎሎጂ ተምሬ አልከሰርኩም። ሃይማኖተኛ መንፈሳዊ ሆኜ አልከሰርኩም። ትህትና ማለት ራስን ለማወቅ ራስን ለማግኘት ወደ ውስጥ መመልከት፣ ራስን ማየት ማለት ነው። ከሰው በፊት አስቀድሞ ራስን ማወቅ ትህትና ማለት። እሺ ወደ ገጠመኙ እንግባ። ብረሪ 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 ነፍሴ ሆይ ለጽድቅሽ ብረሪ፣ በሰማዩ መንገድ ጸባይሽን ግሪ። 69ኛ የህይወት ገጠመኝም እጅግ በጣም ብዙ ዕውቀት የምታገኙበት ገጠመኝ ነው። በገጠመኝ ውስጥ ሌላ ገጠመኝ አለ። ሁለት ነው ማለት ይቻላል ማለት ነውና አንድ ወንድሜ የምክር አገልግሎት ፈልጎ እኔ ጋር መጣ። ገጠመኙ ከዚህ ነው የሚጀምረው። ባለ ታሪካችን እኔ ጋር የምክር አገልግሎት ፈልጎ ሲመጣ እየተጠራጠረ ነበር የመጣው። ምክንያቱም አንደኛ የእናንተና አባልና ግሩፕ ነው፣ የቤተ ክርስቲያን ልጅ ቢሆንም የእኛን ትምህርት እንደዚህ ከሚያዩ ሰዎች መካከል ነው። ይሄ ነገር ልክ ነው እንዴት ግን እያሉ ከሚጠራጠሩ ሰዎች ውስጥ ነው እና ትምህርቱን ግን እንደዛም ሆኖ ያዳምጠዋል። የሚገርማችሁ ስገዱ ስንል አይሰግድም፣ ጾሙ ጸልዩ ስንል አይጾምም፣ አይጸልይም፣ እኛ ስናዝ ማለት ነው። ግን እሱ የሚደግፋቸው አጠቃላይ ማለት ይቻላል በእነሱ አስተሳሰብ በእነሱ እምነት ግን እኛ ስህተት እንዳለን
እዛ ጋር ያለው ነገር እኛ ያልነው ቢደገም እንኳን እዛ ጋር ያለውን ሰምቶ እንደሚሄድ ነው የሚያውቀው። ለምሳሌ ስለ መናፍስት እኛ ስናስተምር ምንድነው አስሬ መንፈስ የምትሉት ይሉናል፣ በኮሜንትም በአጠቃላይ በእነሱ የዩቲዩብ ቻናል ላይ እሱ በሚደግፋቸው መምህራን በኩል አንደበት ማለት ነው ስለ መንፈስ ዲቴል ገብተው ለማስተማር ጥረት ያደርጋሉ። እንደኛ ጸበልተኞችን አልጎበኙም እንጂ እንደኛ የመናፍስትን የዛር የቃልቻውን የአውሊያውን ጸባይ ባህሪ በደንብ አጥንቶ ሰውን ከዛ ውስጥ ለማውጣት ጥረት ማድረግ አልሞከሩም እንጂ መጽሐፍ ቅዱስ ውስጥ ያለውን ሰይጣን በስም የተጠቀሰውን ሰይጣን ባህሪ ለማብራራት ይሞክራሉና ግን ዘመንን መዋጀት ጊዜውን ማየት ህዝቡ ልብ ውስጥ ገብቶ የሚያመልከውን ጓዳ ድረስ ገብቶ ጨሌውን ማየትን የመሰለ ነገር የለም። ካላየነው አናወጣውማ ምን እያመለኩ እንደሆነ። አንድ ሰው ብርቱካን እየበላ ይጣፍጣል ቢለኝ ሳልበላው አላውቀውም። ስለዚህ በአዳም ልኮ የሚያመልኩ ሰዎች በአዳም ልኮ እንደሚያመልኩ በስማ በለው በወፍ ዘራሽ ወይም አትሮንስ ጨብጠን ዝም ብለን በንግርት ሲነገር ብቻ ሰምተን ሳይሆን ሄዶ ችግራቸውን ማየት፣ አብረን ባናመልክም ችግራቸውን ማየት፣ ተጠግቶ በደንብ ማወቅ እና ይሄ ልጅ እንደዚህ አይነት አመለካከት ያለው ሰው ነበርና ስንናገር ትምህርታችን እንዲያዳምጥ ምክንያት የሆነው ነው በደንብ እኔ ጋር እንዲመጣ ያደረገው ምንድነው ዲቴል ገብተን የመንፈስን ነገር በደንብ እንትን እንደመረመር ነው ስላወቀን። መምህራኖቹ በደንብ አያቸው። የራሱ መምህራኖች ዕውቀታቸው በጣም አሪፍ ነው፣ አይጠገቤ ናቸው። በተለይ በቲዮሪ ላይ ዶግማቲክ ላይ ምናምን እንደዚህ ላይ ጎበዝ ናቸው። ግን የተነካ ክርስትና ህይወትና የተነካ መንፈሳዊ ህይወት ለማግኘት ሞር በብዛት ህዝቡን መቅረብ ይሻላል፣ መረቡን ወደ ጥልቁ መጣል ይሻላል ብለን ስናስተምር ሰምቶ በትክክል መረቡ ወደ ጥልቁ የተጣለው ወደ ባዕድ አምልኮ የሚያመልኩትና ወደ ማህበረሰቡ የገባው ትክክለኛው ወንጌል የትኛው እንደሆነ ለማጣራት ጥረት አድርጎ ነው የመጣው ማለት ነው። አውቆ ሳይሆን ለማወቅ ነው የመጣው። እስቲ ልሞክራቸው ብሎ ነው የመጣው። ለምን ቤቱም ችግር አለ። እናቴ በጣም ተሳዳቢ፣ በጣም ክፉ፣ በቃ አባቴም ደግሞ እጅግ በጣም ዱላ የሚቀናው ትልቅም ሆኜ እንኳን የማያከብሩኝ ናቸው። ምን ይሻለኛል አለኝ። አይ ምናልባት ሱስ ካለብህ ምናምን ስለ ኧረ እኔ ቤተክርስቲያን ሰው ነኝ፣ እኔ በቃ መንፈሳዊ ሰው ነኝ፣ እኔ ማለት ከዚህ በላይ ምን ልሆን አለ። አልጠጣም፣ አላጨስም፣ አልቅምም አለ። እሺ ከዛ ደግሞ ስርዓቴን ጠብቄ የምኖር ሰው ነኝ፣ ደሞዝተኛ ነኝ፣ አስራት አወጣለሁ አለ። ጥሩ። እንደገና ደግሞ በሰፈሩም ጥሩ ጸባይ ያለኝ ራሴን ከፍ ባላረግም ልክ እንደዛ እንደ ፈሪሳዊ ክርስቶስን ምን አለው መንግስተ ሰማያትን እንደወርስ ምን ላደርግ ሲለው ጊዜ ያለህን በሙሉ ተከተለኝ ሲለው ከበደው እንዳለው ማለት ነው። መጀመሪያ ምን አለው ክርስቶስ አትስረቅ፣ አትግደል፣ አታመንዝር የሚለውን ህግ ጠብቅ አለው። እሱንማ ከልጅነቴ ጀምሮ ስጠብቅ ነው የኖርኩት አለው። እንግዲያውስ ሁሉን ተከተለኝ። ሀብታም ወደ መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ብታልፍ ይቀላል ያለበት ምዕራፍ ማለት ነው። ይሄም ሰው ወንድማችን በቂ የሆነ ደሞዝ ያለው ሰው ነው። እድሜው 34 35 እንደዚህ ይሆናል እና በቃ ኩል ሰው ነው። ጥሩ ነው አለባበሱ ምናምን ደህና ቦታ ላይ የሚውል ሰው ነው። የስራ ጸባዩ ራሱን የጣለ ያዝረከረከ ሰው አይደለምና ታዲያ ምንድነው ችግሩ? ምናልባት እናትህ ባዕድ አምልኮ ያመልኩ ይሆን ወይም አንተ እንደዚህ ጥሩ ልጅ መሆንህ አልተመቸው ይሆን መንፈሱ አልኩት። እስቲ ይሆናል ብዬ እኮ አስቤ ነው፣ ግን ስታመልክ አይቻት አላውቅም። ግን በቤተሰቦቻችን በአያታችን ነበረ መሰለኝ አለ ብለህ በትክክል ንገረኛ መሰለኝ ምናምን አትበል። ምክንያቱም ስትመጣ ራሱ ጥርጣሬ ያለብህ ትመስላለህ። አነጋገርህ በጣም ድብቅ ያለ ነገር ነው። ስለ ራስህ ልትነግረኝ አልፈለግክም አልኩት። ረጅም ሰዓት 40 ደቂቃ 30 ደቂቃ አውርተን የሚያወራልኝ ስለ እናቱ ኃጢአት፣ ስለ አባቱ ችግርና ስለ ራሱን ከፍ የማድረግ ነገር ነው የሚያወራውና ወንድሜ ግድ የለህም ስለ ራስህ እናውራ አልኩት። እስቲ አንተ ላይ ያለው መንፈስ ልወቀው፣ ማን ነው ያንተን ጸባይ ልወቀው፣ ችግርህን ፈተናህን ልወቀውና መንፈሱን ልወቀው አልኩት። ችግሬን ፈተናዬን ከነገርኩ የመንፈሱ ማንነት ታውቀዋለህ አለኝ። አዎ አልኩት። እሺ በቃ እኔ በእርግጥ እድሜ 34 35 ነው እና ጥሩ ስራ እሰራለሁ፣ ከሰዎች ጋር እግባባለሁ ማለት እኔ እኮ ምንም ክፉ ነገር የለብኝም አለኝ። እሺ ጸሎት ክፍል አለ አልኩት። የለኝም አለኝ። ግን ማታ ማታ ትጸልያለህ አልኩት። አዎ አባታችን ቤት ተኛለሁ አለኝ። ሁልጊዜ ነው የምታደርገው? ስለ ጊዜ አይ በገጠመኝ ነው፣ በቃ እንደ ሁኔታው ነው፣ ያን ያክል አላካብድም፣ ግን ጥሩ ክርስቲያን ነኝ አለኝ። አሁንም ራሱን ነው
እንትን የሚለውና እሺ ንስሐ አባት አለ? አዎ አለኝ። ቅዱስ ቁርባን ትቀበላለህ? አይ አልቀበልም። ለምን ስለው ጊዜ አይ ልቀበል ብዬ አንድ ጊዜ አስቤ ነበረ፣ ግን በቃ ዝም ብሎ ስሜቱ በተቀበልኩኝ ብዬ ነው የተመኘሁት እንጂ ያን ያክል ጉጉት አድሮብኝ ልቀበል አላሰብኩም አለ። ለምንድን ነው ያልተቀበልከው? ከመግባት በፊት ክርስቶስን ወደ አንተ ለመቀበል ወይም ከክርስቶስ ጋር ለመኖር እንደው አንድ አመት እንኳን 365 ቀን አለ፣ 52 ሳምንት አለ። እንደው 52 ሳምንቱን ሙሉ ባትቆርብም 26 ሳምንት ግማሹን ማለት ነው በአመት ውስጥ ብትቀበል ምን ችግር አለው? ሴት ሳትመጣ በህይወት ውስጥ ምንም አይነት ፈተና ሳይመጣብህ ከክርስቶስ ጋር አንድ አመት እንኳን እንደምንም እንዴት አትኖርም አልኩት። በእርግጥ ልክ ነው ብኖር ችግር የለውም ማለት ለምን አላገባህም አልኩት። አግብተሃል አላገባህም ሳይሆን ያልኩት ቀጥታ አልነገረኝም። ፍቅረኛ እንዳለው ትዳር እንዳለው አልነገረኝም። ለምንድን ነው ያላገባሁ አልኩት። ጓደኛ ይዤ ነበረ ተጣላን፣ በሆነ በእንደዚህ በምን ተጣላችሁ አልኩት። ዝም ብሎ ተራ ነገር ነው አለኝ። አይነ ጥላለሽ ማለት ነው አልኩኝ። እያንዳንዱ በሚነግረኝ ነገር ውስጥ እያንዳንዱ ነገር እናውቀዋለንና እሺ ማን ነው አንተ ነህ ጸበኛ ወይስ እሱ አልኩት። እኔ በመሰረቱ መንፈሳዊ ካልሆነች አትመቸኝም፣ መንፈሳዊ መሆን አለባት አለ። መሆን አለባት ነው ወይስ መንፈሳዊ ላድርጋት እችላለሁ እና ቀስ ብዬ ወደ ክርስቶስ አመጣታለሁ አስጠጋታለሁ ነበር ማለት የነበረበት አልኩት። አይ ልጅቷ ሳገኛት መጀመሪያ ነጠላ ለብሳ ነበር ያገኘኋት፣ ግን ለካ ሳስበው ጥምቀት ላይ ነው የተገናኘ ነው እንጂ በጥምቀት ነጠላ ለብሳ ወጣች እንጂ ከዛ ውጪ የነበረው ህይወቷ ዓለማዊ ህይወት ነው። ስለዚህ እኔ አልተመቸችኝም፣ ተለያየናል። እኮ አንተን የተለየሃት ዞር በይ ከዚህ አልካት አልኩት። አዎ አለኝ። ምን አቃቂራ ወጣ እስቲ ንገረኝ እስቲ ምን ሱሪ ትለብሳለች አለኝ። እሺ ስነግራት አትሰማኝም፣ እንደገና ደግሞ ስቀጥራት ቶሎ አትመጣም፣ ቤተሰቦቼን ላስተዋውቅሽ ብዬ ስጠራት እምቢ አለችኝ ምናምን አለና ማዘዝ እንደሚፈልግ አዛዥ መንፈስ እንዳለበት ስነግራት አትሰማም ካለ እሷ የምትነግርህንስ ትሰማለህ ወይ? እሷ የምትለውን ተረድተሃታል ወይ? ባለችበት ጫማ ባለችበት ልብስ ውስጥ ገብተህ እሷ ጋር ለመድረስ ሞክረሃል ወይ? ዝቅ ብለህ ከፍ ማለት የነበረብህ ምናምን ብዬ አወራንና አንድ ታሪክ ልንገርህ አልኩት። እኔ ተጠራጠርኩኝ። የተጠራጠርኩት ምንድነው ቤተሰቦቹ ለምን ጸበኞቹ እንደሆኑ ነው። እና አንድ ታሪክ ልንገርህ አልኩት። ያን ታሪክ እየነገርኩት ወደ ቤተሰቦቹ ሄድን እና ውሰዴን ብዬው ማለት ነው። ሄድን። አስተዋውቀኝ አልኩት። አስተዋውቀኝ። ማዘር እንዴት ነው? እግዚአብሔር ማነህ አንተ አሉኝ። ጓደኛው ነኝ። አይ እኛ ማናውቀው ጓደኛ የለውም፣ እሱ ወዲያው ነው አምጥቶ የሚያስተዋውቀን። አዲስ ጓደኛ ከሆንክ እንተዋወቅ አሉኝ። እሺ አልኳቸውና ባለትዳር ነህ አሉኝ። አዎ። አንተ አሉኝ። አዎ። ልጆች አሉ? አዎ። ስንት? 3 ልጆች አሉኝ አልኳቸው። ከዛ ወደ አባትየው ተያዩና ፈገግ አሉና በል ሻይ አፍላለት እስቲ አቅርብለት፣ ጥሩ ነው ደስ ይላል፣ እንዲህ ያለውን ነው እኛ የምንፈልገው ምናምን አሉ። ከዛ እየነገርኩት የመጣሁት ታሪክ ወዲያው ክሊክ አደረገበት። እኔ ተጠራጥሬያለሁ፣ በቃ የሆነ ነገር ገምቻለሁ በውስጤ። ያንን ታሪክ ልንገራችሁ። ምንድነው አንድ እናት ሴት ልጃቸው ቤት ውስጥ የቤት እመቤት ሆና አብራ ወጥ ትሰራለች፣ አብራ ልብስ ታጥባለች። እድሜዋ 26 ደርሷል፣ 27 በሉት በቃ። እኚህ እናት ከገጠር ነው አግብተው የመጡት እና የገጠርን ህይወት በደንብ አልረሱትም፣ እንደገናም ደግሞ ሊረሱትም አይፈልጉም። የከተማ ሰው ግን ሆነዋል። ከተማ መጥተው ያለፈላቸው ደህና ቤተሰብ ናቸውና ሴት ልጃቸውን ቁጭ ብድግ ነው የሚያደርጓት። እቺ ልጅ ስራ ገባች ከእናቴ ጋር ከመጨቃጨቅ ብላ በተመረቀችበት ስራ ውላም ስትመጣ ይነጫነጫሉ። ቅዳሜና እሑድ እረፍት ስታርፍም በቃ በጣም ነው የሚቆጧት። በቃ ማለት ልክ አይደለም ንግግራቸውና እናትየዋ በጣም ተሳዳቢ ናቸው። እቤትም እያለች ይሳደባሉ። ስራም ገብታም ምን በቃ ማለት ቁጭ ብድግ ነው የሚያደርጓት። ባጭሩ ያዋርዷታል ጭራሽ ሰው ፊት። ምን አርጊ ነው የሚሏት መሰላችሁ? ለአንደኛ የምትሰራው አይጥማቸውም። ሁለተኛ ነገር ደግሞ ስታናገራቸው አይመልሱላትም። ሶስተኛ ገዝታ ስጦታ ልብስ ምንም ገዝታ ስታመጣ አልፈልግም ወደዛ አልፈልግም ነው የሚሏት። እና ልጅቷ ምርር ብሏት አለቀሰች። ተከራይታ ወጣች ከእናቷ ቤት፣ ከመስሪያ ቤት ቤቷ፣ ከቤቷ መስሪያ ቤት ብቻ መሄድ ጀመረች። በሳምንት አንድ ቀንም በአመት በዓልም እናቷ ጋር ስትመጣ አሁንም
ይቆጣሉ፣ አሁንም ይነጫነጫሉ። ጥሩ ፊት አያሳዩዋትም። እና በፊት ቤተሰብ እያለ በእናቷ ጋር እያለች ምን ተፈጥሮ ነበረ? ይህን ታሪክ እኔ ከዚህ በፊት የዛሬ 2 ዓመት ነው ምናምን አቅርቤላችሁ ነበር። ታሪክ ገጠመኝ ብዬ ሳይሆን እንደ ግብአት አድርጌ አቅርቤው ነበርና ጎረቤቶቿን በሙሉ ሰበሰበችና እናቴ ምን እንደሆነች ማወቅ አልቻልኩም፣ እስቲ ጠይቁልኝ። እኔ ሳናገራት መስራት ምንም ነገር በቃ ከበደችኝና ምንድን ያረኳት ምንድን የበደልኳት ነው? ልጇ ነኝ። ልጇ ከሆንኩኝ በቃ ታክብረኝ፣ ካልሆንኩ ግን ትንገረኝ። ማደጎ ከሆነ ሰው አምጥታ የምታሳድገኝ ከሆነ ግን ቁርጥ የለወቅ እናትና አባቴ ልፈልጋለች። ጎረቤት በጣም ደንግጦ በዚህ ልክ አንቺና እናትሽ የምትጣሉበት ነገር እኛም አልገባንም፣ ሁልጊዜ ስትጨቃጨቁ ስትጣሉ ነው የምናየው፣ ግን እስቲ ለአንዴና ለመጨረሻ ጊዜ እናስታርቃቸው ብለው መጡ። ጎረቤት ተሰበሰበ። 2 ሽማግሌዎችና 3 አዛውንት አሮጊቶች እንዲሁም ወጣቶችም አሉ። ወጣት ስላችሁ ጎልማሳ ከ35 እስከ 45 የሆኑ እናቶች አሉ። ያው በጣም ዘመናዊ ካልሆኑ በስተቀር እድሜያቸው ከ35 እስከ 45 የሆኑ እናቶች ጎልማሳ ቢባሉም በኑሮ ድቅነትና በአለባበስ ስታይል ደረጃ እድሜያቸው ከ45 በላይ ነው የሚመስሉት። እንትን ይላሉ፣ በቃ የቤት እመቤት አይነት ሁኔታ ነው የሚታይባቸው። ግን ብዙ የላይፍ ስታይል ያውቃሉና እንደው ከልጅሽ ጋር እኮ በቃ ጸበኛ ነው እንጂ መጀመሪያ እንደዚህ ነው ያሉት። ምን ተሆነ መጣችሁ አሉ። አይ አንቺ ደግሞ ወንበር ልትከለኪን ነው? መምጣት መብታችን ነው፣ እንቀመጣለን መብታችን ነው ብለው ቁጭ አሉ አንዳንዶቹ። ከዛ አንዷ ምን አደረገች? ጎረቤት ናት፣ በእርግጥ ተከራይም ናት፣ ግን ረጅም ዓመት የኖረች ተከራይ ናትና አነጋገር አለማወቅ ነው። እንደው ልጅሽን በጣም ያስቀየምሻት ነው፣ በቃ እኛ ላይ የምትከፍቺው አፍሽን ልጅሽ ላይ የከፈትሽ አስቀየምሻት። ልጅሽ በጣም በጣም እናትነትሽን ተጠራጥራለች ብላ ቁጭ አለች ገና ስትጀምር። ከዛ ማለት እንዴት እስቲ እንዴት ደግሞ አንቺ ከመቼ ወዲህ ነው እኔ ደግሞ ከልጅ ጋር ለማስታረቅ የመጣችሁ? እናንተስ ምን ልታርጉ መጣችሁ? ምን ማለት ነው አሉ። አይ እንደው ሸተትሽ፣ እንደው አፍሽ ሸተተ፣ እኛን በምትሰድቢበት አፍሽ፣ እንደፈለግሽ በምትናገሪበት አፍሽ ይቺን የመሰለሽ ልጅ እንደው አስቀየምሻት፣ እንደው ምን አርጌ ነው የምትያት ብላ ደገመችው እንደገና። እንደው አንዳንድ ጊዜ እኮ አስታረቅን ብለው ብዙ ሰዎች ችግር ይፈጥራሉና ነገሩን ብልሽሽት ታደርጉት። ደግ አደረኩ። ብሰድባት፣ ምራቄን ብተፋባት፣ ብደበድባት ልጄ ነች፣ መብቴ ነው፣ እፈትናታለሁ። እቤት ውስጥ ስትቀመጥብኝ እቤት እንዳትቀመጥ የፈለኩትን ማድረግ እችላለሁ። ምን አገባችሁ? በእኔና በልጄ መካከል አይመለከታችሁም። ተነሱ እናውጡ። እሷ እኔን መታ አናግራኛለች። አዎ አናግራሻለች። ምን ብዬ መለስኩላት? ነገረቻችሁ? አዎ ነግራናለች። ምንም ነገር ፋታ እንደማሰጫት፣ እያንዳንዱ ነገር እንደምታንቋሽሻት፣ ኢቨን ስጦታም ስታመጣለሽ እንደምትንቂያት ሁሉ ነገር ተናግራለች። ደግ አደረኩ። ውጡልኝ ከዚህ፣ አይመለከታችሁም። እናት ነኝ፣ መብቴ ነው። መቆጣት፣ መሳቅ፣ ማኩረፍ፣ መቀየም መብቴ ነው። ይሄ እናትነት ባህሪ ነው። ይሄን ለምን እንዳደረኩት የምታውቁት ነገር አለ? እኔ ነኝ የማውቀው። ተነሱልኝ አለችና አስወጣቻቸው እንዳለ። ከዛ ሳቁ፣ ሁሉም እየሳቁ ነገሩ እንደዛ ነው እንደያሉ። ልጅቷም ራሷ ሳቀች፣ የገዛ ልጇ ማለት ነው። ጭራሽ እንግዶቹንም እንደዚህ ታደርጋለች እንዴ ደግሞ? ከዛ እንግዶች ከወጡ በኋላ እማዬ ምን እያልሽ ነው አለቻት። ምን አገባሽ? አይመለከትሽም። በልጄ ማንም አያገባው፣ ማንም አይመለከተውም በልጄ። ታዲያ እሺ እኔንም ስም ዝም በይ ወሬኛ፣ እኔ ላንቺ አነስቼ ነው? በቃ እንደዚህ ነው የሚናገሩትና በኋላ ቀስ እያለች ስታስተውለው ነገሩን ግን ምን ለማለት እንደፈለገች እናቷ ስታስተውለው፣ እማዬ ግን ለምንድን ነው እውነቱን ንገሪኝ፣ ምንድን ነው ሽማግሌዎቹ ፊት የተናገርሽው? እናቴ ለምን እንደምቆጣት የምታውቁት ነገር የለም። ደስ ያለኝ ነገር መናገር እችላለሁ፣ እንደፈለኩ መናገር እችላለሁ፣ ማንም አይከለክለኝም ብለሽ ያልሽው ምንድን ነው አለቻቸው። የኖርሽው ከማን ጋር ነው? እኔ የማይኖርኩት ከአባቴ ጋር ነበረ። እኔ ጋር የመጣሽው መቼ ነው? በዚህ 5 ዓመት ውስጥ። ታዲያ ከአባትሽ ተነጥለሽ እኔ ጋር ስትመጪ አባትሽም ጋር ያን ያክል እድሜ ቆይተሽ በ20 ዓመትሽ እኔ ጋር መጣሽ። 5 ዓመት 6 ዓመት ደግሞ እኔ ጋር ኖርሽ። እኔ ጋር ልታረጂ ፈልገሽ ነው? አታገቢም፣ አትወጪም። ብሰድብሽ፣ ባንጓጥጥሽ፣ ሰው ፊት ባዋረድሽ ምንም አይገባሽም። የዚህ ዘመን ልጆች
እኔስ ንቀሽኝ ጠልተሽኝ እንዳትሄጂ እጸልይ ነበረ። ስትሄጂብኝ ፈርቼ ነበረ። ተከራይተሽ ስትወጪም በተወሰነ መልኩ ደስ ብሎኛል። በተወሰነ መልኩ ደግሞ አይ እቺ ልጅ እንደው አዝናብኝ፣ በጣም አዝናብኝ፣ እንደው ምናልባት ትታይ የሆነ ቦታ ትሄድ ይሆን እያልኩኝ እሳጋ ነበረ። ግን በቃ ከቤት ውስጥ ሳባረርሽ የነበረው እንድታገቢ ጓደኛ እንድትይሽ ነበር። ጓደኞችሽን እስቲ ያቸው አግብተው ወልደዋል። ከቤት እንዴት አድርጌ ላስወጣሽ? ውጪና አግቢ ብዬ የዛሬ 3 ዓመት 2 ዓመት አልተናገርኩም? አዎ ታዲያ እሱ እንኳን ምልክት አይሆንሽም? ስለ ጊዜ ልጅቷ በጣም እንደነገጠች መስሪያ ቤት ድረስ ሁሉ መጥተው እናትየው ጓደኞቿ ጋር ይናገሩ ነበርና አይ ጓደኛ መያዝ አለብሽ፣ በቃ ማግባት አለብሽ፣ እናትሽ ምናልባት ደስ የሚላቸው ያን ስታርጊ ሊሆን ይችላል ብሎ ሲነግሯት ነው ደንግጣ አንድ ሰው ቀርባ ወስዳ እናቷ ጋር ስታስተዋውቅ በቃ ፊታቸው ፈካ። ቶሎ አግቢ ብለው አስጨንቀዋት እንድታገባ ያደረጓትና አንዳንዴ ቤተሰቦቻችን ሲሰድቡን፣ ሲያንጓጥጡን፣ በጥፎ ነገር ሲያደርጉ፣ የሆነ ችግር ውስጥ ሲገቡ እኛን አላከብር ሲሉን በዚህም ሳይድ ብናስበው ጥሩ ነው ብዬ አስባለሁ። ይሄ ቲክቶክ ላይ አንድ ብር የሚባለው ምን አለ ኢንተርቪውን ቲክቶክ ላይ ቅንጭብ ያለች ቪዲዮ አይቼ ውጣና አግባ ምን ታረጋለህ ከእናት ጋር ጺምን እየላጨ እናትና አባት ጋር ልታረጅ ነው እንዴ? ውጣና አግባ ብሎ የተናገረው ነገር አለ። በተወሰነ መልኩ መደግፈው ነገር ነው። በተወሰነ መልኩ ደግሞ አይፈረድም በሰው እንደዛ አይባልም። ባይባልም ግን አንዳንድ ጊዜ እናትና አባት ደፈር ብለው እንደዚህ የሚሳደቡበትም ጊዜ አለ። እኛው ጋር ልታረጅ ነው እንዴ? አብረን ልንጦር ነው እንዴ? ሂድ እስቲ ጦርታ ብሬ ተቀብለህና ብለው ሁሉም ያሳፍሩ አሉ። የጦርታ ገንዘብ ተቀብለው የሚመጡ እንዳሉ ታውቃላችሁ። ውክልና ተቀብለው ከእናትና አባት ጋር ቁጭ ብለው የቤተሰቦቻቸውን ጦርታ ሄደው የሚቀበሉ አሉ። ግን እናትና አባት ሆን ብለው ነው ይሄን የሚያደርጉት፣ እንዲሰማው ሞራል እንዲሰማው ነበር። የኔን ጦርታማ እየተቀበለ እያመጣ አብረን እየኖርን እኮ ነው፣ በኔ ጦርታ እየኖርን ነው፣ አብረን እየተጦርን ነው ብሎ የሚያስቡ አሉ። እና ግን ዘዴያቸው ልጅ እንዲነቃ ቢሆንም ልጆች ግን እስካሁን ድረስ ያልነቁ ልጆችም አሉ። እና ይሄ ልጅ ይሄን ታሪክ እየነገርኩት ስለሆነ የመጣ ነው። ወዲያውኑ እናት ምንድነው አግብተሃል ያሉኝ? ይሄን አዎ አግብቻለሁ። ልጆች አሉ? አዎ። ፈገግ ብለው አባትና እናት ሲተያዩ ተረዳ። በቃ ወዲያው ገባው። ኦኬ ሁሉ ሲፈትኑኝ የነበሩት ለዚህ ነው እንዴ ምናምን አለና ከዛ ሻይ እየጠጣን አሁን ገብቶኛል መምህር አለኝ። ምን ታረጋለህ አልኩት። አይ መንፈስ ምናምን አይደለም አለኝ። እሱም ሊሆን ይችላል ግድ የለህም። ይሄኛውም ደግሞ በዚህ በኩልም ደግሞ አስበው እንድታገባን ፈልገዋል። እንደገናም ደግሞ በአዳም ልኮ አሁን ስጠይቃቸው ትሰማለህ አልኩት። ከዛ ማዘር አልኳቸው። አቤት አሉ። ለምን ነው ስለ ትዳር የጠየቁኝ ስላቸው ጊዜ ያው ቆመ ቀር ወመኔው አያገባ ወይ አምጥቶ አያስተዋውቅን ምን እናርገው? ጎረምሳ ነው ጎተና እናስወጣው። እግዚአብሔር ይስጠው እየጦረን ያለው አብረን ያለ ነው ማለት አብሮ አይደለም የሚኖሩት ግን ይጦረናል፣ ይመጣል፣ ይጠይቀናል። ግን ምንም እንደ ልጅማ አይታየኝም። አግብቶ ካልወለደ እኔ ልጅ አይደለም አሉ። እንግዲህ ሞራል ለመንካት የሆነ ስሜት ለመንካትና ወኔው እንዲመጣ ለማድረግ የተናገሩት ነው። አልተማሩም። አስኳላ ትምህርት ስላልተማሩ ሰውን እንዴት አድርገው መምከር እንዳለባቸው አንዳንዴ ላያውቁ ይችላሉ። ግን አስኳላ ትምህርት ያልተማረ ሰው መምከር አይችልም ማለት አይደለም። ሲስተማቸውና ዘዴያቸውን ግን ባለማወቃችን ምክንያት እንደ በሽተኛና እንደ ሌላ ነገር ልንቆጥራቸው እንችላለን እና ልንረዳቸው ይገባል። ምናልባት እኔ እኮ የመጣሁት አልኳቸው። እኔ የመጣሁት እኮ እናትና አባቴ ይሰድቡኛል፣ ያንጓጥጡኛል፣ ያመናጭቁኛል፣ አያከብሩኝም። በግ እንኳን ለዓመት በዓል ገዝቼ ይዤ መጥቼ ውሰድና እዛው ራስ ከፈለክ አርደህ ብለው አንፈልግም ብለው በዓመት በዓል ቀን በር ዘግተውብኛል። ምንድን ያጠፋሁት ማዬ? ምንድነው አባዬ ያጠፋሁት ስላቸው ጊዜ አንተ ሰውዬ አርፈህ ተቀመጥ ዞር በልን ከዚህ ብለውኝ አባሮ ዶሮ እንኳን አልበላውም። አልቅሼ ወደ ቤት ተመልሻለሁ አለ። የዛሬ 2 ዓመት አስቡት። እና እኔ ግራ ገባኝ። እሺ ያጠፋሁት ነገር ካለ ስላቸው ጊዜ አይ ምንም ነገር አንፈልግም፣ ምንም ማውራት አንፈልግም፣ መተኛት ትችላለህ፣ ክፍል ገብተህ ያው ተከራይቶ ከመውጣቱ በፊት የራሱ ክፍል አለው። ምንም አልጋውም አልተነካ፣ ምንም አልተነካ እና ገብተህ መተኛት ትችላለህ፣ ቴሌቪዥን ማየት ትችላለህ፣ ምግብ አቅርበህ መብላት ትችላለህ። ከኛ ጋር ግን ያለህ ነገር አቆመናል ብለው ነው የሚሉት። አነጋገራቸው የገባው አሁን ነው። እየሳቀ ነው ግን የሚያዳምጠው አሁን።
እና በቃ ወዲያው አንድ ነገር ክፍት ሲልላችሁ እንዴት ነው ኦኬ ለዚህ ነው እንዲያ ሁሉ ብዙ ነገሮችን ያስታወሳችሁ ምንድነው የሚባለው የልቡን ሲነግሩት የኮረኮሩትን ያህል ይስቃል ይባላል አይደል? እና እብድና ብርድ ያስቃሉ በግድ እንደሚባለው በግድ እየሳቀ እብድ ሆኖ እኔ ስጠይቃቸው ግን በጣም ደነገጠ። ድንገት ይሄ ልጅ ገርጋሪ ካለበት ሴት እንዳይቀርብ አይነ ጥላ ካለበት ብዬ እኮ እሱን ላወራችሁ ነው የመጣሁት ስላቸው ጊዜ ይሆናል እዛው አይጠመቅም ቄስ ቄስ ይላል አይደል እንዴ አሉ። አይ ማን ያደረገውን ማን ይጎትት ያወጣል አልኳቸው። እንዴት አሉኝ። አይ እንደው ሲናወራና ምናልባት 3 አማራጭ ሰጣችኋለሁ። አንደኛ በቤተሰቦቻችሁ ይመለክ የነበረ ከራማ በአዳም ልኮ ወይም ደግሞ ሌላም ኮተት ካለ አቴቴ ጨሌ ቤት ውስጥ ካለ ይሄ ልጁን ወደ እግዚአብሔር እንዳይጠጋ ይገረግረዋል፣ ወይም ደግሞ ወደ እግዚአብሔር ቢጠጋም እንኳን እንዳያገባ ይገረግረዋል። አንድ ነገር ይከለክለዋል። ሁለተኛ ነገር ደግሞ ጎረቤቶቻችሁ ላይ ወይም የሥራ ባልደረቦቻችሁ ላይ የሆነ ነገር ይገጥማል። እናንተም በማህበራዊ ኑሯችሁ ላይ ብዙ ነገር ሊገጥማችሁ ይችላል። ግን መተት አድርገውባችሁ ተወርሮባችሁ እናንተም ደግሞ አጸፋ መልሳችሁ ሰራላታለሁ ብላችሁ ያደረጋችሁት ነገር ካለ እኮ በልጅ ላይ ይመጣል። ልጅን እኮ ይገረግረዋል። የተወረወረ የተጣለ ነገር ካለ ሲረግጠው ያ ነገር ከጎረቤት ሲመጣ መካን ጎረቤት ካለ እዚህ ጋርም እንደዛ ነው የሚሆነው። እዛ አጫሽ ቃሚ ካለ ልክ እንደዛው ብቻ እዛ ከዛ ቤት የሆነ ነገር ሲወረወር ወይ ጎረቤት ወይም ከሆነ ዘመድ የእናንተን ነገር ለማበላሸት ሲወረውሩ እናንተ ቤትም ልክ እንደነሱ ቤት ነው የሚሆነው። እና እንደዛ ሳጋጥሟችሁ ከሆነ ሁለተኛ ሶስተኛ ነገር ደግሞ ልጁ ታሞባችሁ ለማሳከም ባህል ሕክምና መሪጌታ ምናምን የሚባሉት ጋር ስርማሽ ቅጠል በጣሽ ጋር ወይ ጠንቋይ ጋር ምናምን ሄዳችሁ እንደው ድንገት ጎንበስ ብላችሁ እዛም አፈንድዳችሁ ከሆነ ስላቸው ጊዜ ጸጥ ያሉት ምንም ነገር አልተናገሩም። ምንም አልመለሱልኝም። አባቴ እናቴ አይመልሱልኝም። ድንገት ከነዚህ ከሶስቱ አንዱ ወሳሽ ጊዜ እንዴት ያለህ ደፋር ነህ እባክህ አሉኝ። አባትየው እንዴት ያለ ደፋር ነህ አሉኝ። ወይ አባቴ ካጠፋው ይቅርታ በቃ ልሂድ። እኔ እንደ ልጅ ነው ያወራሁት። እኔ መምህር ነኝ፣ የቤተ ክርስቲያን መምህር ነኝ አልኳቸው። እኮ በላ ጀምረዋል፣ ቆስቁሰዋል። እኔ እኮ የገረመኝ ድፍረትህ ነው አሉኝ። ምኑ ድፍረት? ምንድን ነው ያጠፋሁት? ጥያቄ መጠየቅ ነውር ነው አልኳቸው። እኔ መሰለኝ ደፋር ነው ሲሉኝ እንዴት እኛን ብትንቀን ነው እንደዚህ የምትናገረው ሚሉ ይመስሉ ነበረ። ልጁም እንደዛ ነበር የተረዳው። ወይኔ መምህር አለቀልህ ዛሬ ምናምን ይለኛል። ዝም በል አንተ ደግሞ ቆይ አልኩት። እናትየዋ ምንም አልተናገሩም። ዛሬ መተህ አንድ ብርጭቆ ሻይ ጠጥተህ የድፍረት ቃላት ተናገርክ፣ ከባድ ነው በጣም አሉኝ። እኮ ይቅር ካስቀየምኩ ይቅርታ በቃ እሺ፣ ይሄ መናገር ካልነበረብኝ። ግን ይሄ ልጅ ጿሚ ጸላይ ሆኖ የቤተ ክርስቲያን አገልጋይ ሆኖ ወይም ደግሞ እንደዚህ መንፈሳዊ ሰው ነው፣ አስራት በኩራት የሚያወጣ ጨዋ፣ የተመሰገነ ጥሩ ደሞዝ ያለው በጣም አሪፍ ልጅ ሆኖ እንዴት ሚስት አጣ? ለምንድን ነው ይሄ ገርጋሪ ያጣው? ማን ነው ይሄ ገርጋሪ የመጣበት? ለምንድን ነው ይሄንን ደስ የሚል ህይወት ያጣው አልኳቸው። ኮበል አምጥተዋል በደንብ እንግዲህ ከመጣሁ በደንብ እናወራለን አሉኝ። አቀማመጣቸው ሁሉ ተስተካከለ። እንዴ ይሄ ነገር እኔ እንደግፈው ነው እንደሚያወሩት ብዬ ተስተካከልኩ። ደስ አለኝ እኔ ራሴ። እንድናወራ ይፈልጋሉ ሊሳጅ ጊዜ ኋላሳ ታዲያ እንዴ አመጣኸው እኮ ምኑን አልኳቸው። እኔም እኮ እንደዛ ነበርኩኝ እኮ። አሁን ነው እኮ ወደ ኋላ መለስ ብለህ መተት ያደረጉባችሁ በአዳም ልኮ የሚመለክ ደብተራ ጋር ጠንቋይ መሪጌታ ጋር ሄዳችሁ ከሆነ ይሄ ልጅ ይገረግረዋል ስትል ለካ ከኔ ወደዛው ሄደው ነው እንደዚህ የሚያደርገው። ይሄ ነገር ነው እንዴ ብዬ እኮ አሁን ደንግጬ እኮ ጸጥ አልኩ አሉት። ከዛ ትየስ ጊዜ እሷማ ስራዋን ታውቃለች፣ ልጇን ማያውቀው ስንት ጉድ አለ። በያው እንግዲህ ፈርጦልሻል ትናገሪ ነው ተናገረ ነው። ልጁ ደነገጠ። ምንድነው አባዬ ምንድነው ማዬ እስቲ ንገሩኝ የማላውቀው ነገር አለ ና አሉትና እጁን ይዘውት ገቡ። እርሶ ሰውዬ ይመለሱ፣ እናትየው ደግሞ እርሶ ሰውዬ ይመለሱ፣ እረፉ፣ ልጁን እንዳያስቀስፉ እረፉ ይላሉ። አይ እስከዛሬ ምንም ያላረጋው ምንም አያርገኝ ብለው ወደ ጓዳ ይዘውት ገቡ። ከዛ ሰውየው መጎተት ስላልቻሉ ልጁን ጎተቱት። ና ትቀሰፍብኛለህ እረፍ። እማዬ ምንድነው? ከዛ እኔ ገባኝና ጫሌ እንዳለ ስለገባኝ ና ቁጭ በል አንተ ቁጭ በልና እኔና አባባ እንገባለን አልኩት። ከዛ አንተ እንግዳ ነህ
ብዙ ድፍረት አታብዛ አሉኝ። አዎ እናቴ እንግዳ ነኝ፣ ግን መፍረጥ ያለበት ነገር መግል ካለ ይፈርጣል፣ መጠረግ ያለበት ነገር ካለ ይጠረጋል። ከዛ ውጪ እንደ ማማ የሚቀር ሎሚ የለም አልኳቸው። ሎሚ እንኳን ካማማ ነው በኋላ ጠቅ ተደርጎ ይመጠጣል አይደል እንዴ? ማንኛውም ነገር ከተጀመረ ወደ ኋላ የለም አልኳቸው። አቴቴ ጨሌ አለ ወይስ የለም አልኳቸው። በጣም ደነገጡ። ጸጥ አይመልሱም። ከዛ አባትየው ገብተው እንዲህ አንጠልጥለው ይዘው መጡ። ይኸው ይሄንን ጉድ ተሸክማ ተቀምጣ ነው ልጇን አስራ ያስቀመጠችው። አሁን ነው የገባኛሉ። ምንም እንደ ወደ 10 ደቂቃም አልፈጀብንም። ቃሉን ከተነፈስኩት በኋላ ወዲያው ነው። ልጁ ደነገጠ። እማዬ ይሄን ታመልኪ ነበር? አዎ አክስትህ እኮ ነች እኮ ተቀበይ ብላኝ እኮ። መቼ? ሕፃን እያለህ ነው እኮ የተቀበልኩት። አንተ ከተወለድክ በኋላ ጨሌው መጣ። ድጋሚ ሁለተኛ ልጅ መውለድ አቃተኝ፣ እምቢ አለኝ። ጨሌውን ልመልስ ስል እታመማለሁ። አታስታውስም አንተ ሰውዬ ብላ እናትየው ደግሞ ጭራሽ አባትየውን እገዛ ፈለጉ። አዎ አንተ ከተወለድክ በኋላ ሌላ ልጅ ለመድገም ብለን ሞከርን። ከዛ ጨሌውን ከተረከብሽ ትደግሚያለሽ፣ ልጅ ትወልጃለሽ። ጨሌውን ተረከቢ፣ የዘጋብሽ እሱ ነው። አልቀበልም አልፈልግም ስትይ የመጀመሪያ ልጅሽንም እያሳመመ አንቺም ደግሞ እንደገናም የታመምሽ ስትይ ጊዜ ይሄንን ጨሌ መረከብ አለብሽ ተብዬ ነው የተቀበልኩት ያሉ እናትየው። ከዛ በኋላማ ጨሌውን ከተቀበልኩ በኋላ መመለስ ደግሞ አልቻልኩም። አይ ልጅ ከልክሎኛል አልፈልግም ብዬ ስመልስ ደግሞ እታመማለሁ። 5 ጊዜ ጨሌው እኔ ቤት ተመላልሷል አሉ። 5 ጊዜ አልፈልግህም ስለው ተመልሶ ሲመጣ፣ አልፈልግህም ስለው ተመልሶ ሲመጣ ነው። ከዛ ደግሞ ልጅም ሞክረው ነበረ። አንድ ጊዜ መጣ። ከዛ ወረደባቸው። ወደ የ3 ወር ነው ምናምን ልጅ ወረደባቸው። ዘመድም አምጥተው ማሳደግ ጀምረው ነበረ። አልተስማማቸውም። ታሞ ሞተ። የዘመድ ልጅ ትንሽዬ ልጅ ማለት ነው። ይሄ ልጅ ብቻ ነው እያደገ ያለው። ምክንያቱም ይሄ ልጅ ሲወለድ ማርያም እየተባለ መወለዱ በምጥ ሰዓት ማለት ነው። እንደገናም ደግሞ እመቤቴ ሆይ በለተቀንሽ በእመቤታችን ቀን የተወለደውና በ21 በለተቀንሽ ምጥ አታብዥብኝ እባክሽን፣ ልጅሽን ቶሎ ገላጊኝ ነው ያለችው። ልጅሽን ማለት የሚወጣው ልጅ እንግዲህ ልጅሽን ሰጥቼሻለሁ ነው ነገሩ። ልጅሽን ቶሎ ገላጊኝ፣ በቃ ተረከብኝ ልጅሽን፣ ምጥ በዛብኝ አለች። ወዲያውኑ ፈትለክ ብሎ ወጣ ነው የሚባለው። እና የስለት ልጅ ስለሆነ ዛሩ ሊገለው አልቻለም። ግን በዚህ ልጅ ዙሪያ አጋንንት እያንጃበበ ሲነካካው፣ አንዴ በበሽታ ሲያሳምመው፣ አንዴ በዛ ገንዘቡን ሲያባክልበት፣ ትዳር ሲከለክለው፣ ምን በቃ ልጁ የተመሰገነ ጥሩ ልጅ ሆኖ ግን ምንም ነገር በረከት እንትን የትዳርና የትዳር ችግርና የብቸኝነት ችግር ነው ያለበት። ብቸኛ የመሆን እና ደግሞ አዳምጦኝ ባይነት፣ እኔን ስሙኝ፣ ትክክል ነኝ ከልጅነት ጀምሮ በፍጹም አልቀበልም ነው የሚለው። እምቢ አልቅሶ ነው የሚቀበለው። ማንኛውም ነገር ካልሰጡት ለቅሶውን አያቆምም። ሙሉ ቀን ሲያለቅስ የሚውለው አሉ ህፃን ሆነው። እሺን ካብዬ ስሰጠው ለቅሶ ቀጥ ይላል። የሚፈልጋትን ነገር ካላገኘ በፍጹም ዝም አይልም። ይሄ ደግሞ እያደገ መጥቶ የሚናገረው ነገር ካልተቀበሉት በፍጹም ሰዎቹ ሐቀኛ አይደሉም፣ በቃ ሐሰተኞች ናቸው ለሱ። ሰውን እንደ ሰውነቱ ሳይሆን የሚቀበለው እንደሱ እንዲሆኑ ነው የሚፈልገው። እንደኔ ካልሆናችሁ ልክ አይደላችሁም ብሎ የሚያስብ ሰው ነው ማለት ነው። ይሄ ጥሩ አመለካከት አይደለም። እኔ ትክክል ነኝ የሚል ትውልድ በእርግጥ እንደሚመጣ በዚህ ዘመን ተናግሯል። በትንቢት በኢሳይያስ ላይ ሁሉም የኔ ሐሳብ ትክክል ነው ብሎ የሚልበት ዘመን ይመጣል። ሁሉም በራሱ መስኮት፣ በራሱ ማህበራዊ ሚዲያ፣ በራሱ ዩቲዩብ አጮልቆ እንደሚከራከርና እንደሚነጋገር የተጻፈ ነገር ነው። ግን ይሄ ልጅ ከልጅነት ጀምሮ የነበረውን ባህሪ እናትየው ሲናገሩ በጣም ያስደነግጣል። ጨሌው ፊት ለፊታችን ተቀምጦ ታሪካቸውን ዝግዝግ አደረጉ። ከዛ የኔ አባት አልኳቸው፣ አቤት። የልጁ ባህሪ የወጣው በእርሶ ነው አልኳቸው። በእርሶ ነው። ብዙ ጊዜ ባህሪ ጸባይ ወንድ ልጅ የሚወርሰው ከአባት ነው። በትዳር ላይ እርሶም ወዲያ ወዲህ የተለያዩ ሴቶች ጋር የሚሄዱም ከነበረ ይሄድ ነበር። ይሄ ልጅ ስብስብ ብሎ የሚቀመጡ ከነበሩ ስብስብ ይላል። እንዴት ማለት እስቲ ንገረኝ አሉኝ። ለምሳሌ ይሄ ልጅ አሁን ሴት ጋር ሄድም አይደል አልኳቸው። አዎ ጓደኛም ይዞ ነበረ። እኔ ምላትን ስላልተቀበለችኝ እንደምፈልገው ስላልሆነችልኝ አልፈለኳትም፣ ተጣላዋት ብሎ ነው ያለኝ። ልጄ ጓደኛ ይዘህ ነበር አሉት። አዎ። እሰይ
ስለዚህ መያዝ ትችላለህ ማለት ነው አሉት። አይ ሞክሮ ነበር አልተሳካለትም። ያ የሚያሳየው ምንድነው? ሴት እንድትጠጋው ማትፈልግ ውስጥም ሴት አለች፣ ሴት መንፈስ አለች። ይቺ መንፈስ የመጣችው ደግሞ ከእርሶ ነው የምትመስለኝ ከኔ አሉ። አዎ እስቲ ለምሳሌ ከኔ መምጣቷ ምልክቱ ምንድነው አሉ። ከእርሶ ለመምጣቷ ምልክቱ እርሶ ከሚስቶት ጋር ያሉት ቅርርብነት ነው። አንደኛ ሚስቶትን በሚገናኙበት ሰዓት ሚስቶት በጣም የምትታመም ከሆነ የምትጨቃጨቁ ግንኙነት ባደረጋችሁበት ሳምንት ጸብ የሚመጣ ከሆነ ወይ ባለቤቶት ላይ ያለው ገርጋሪ አይነት ጥላ ወይ እርሶ ጋር ያለችው ሴት ዛር አይነት ጥላ ከባድ ነች አለች ማለት ነው። ሁለተኛ ነገር ደግሞ ለሚስቶት የሚመልሱት መልስ ቀና ካልሆነ መሳደብ፣ መጥላት፣ ማንጓጠጥ፣ ሰው ፊት ማዋረድ ሚስቶትን እንደዚህ አይነት ነገር ካለቦት ሴት ዛር አይነት ጥላ አለቦት ማለት ነው። ወይ ደግሞ የሚስቶት ወንድ አይነት ጥላ እርሶ ጋር መጥቶ ሚስቶትን እያዋረደ እንድትፋቱ ይፈልጋል ማለት ነው። መቶ በመቶ የእርሶ ነው ብዬ ልደመድም አልችልም። ግን እርሶ ጋር ሴት ዛር አይነት ጥላ ካለች ወደ ልጁ መተላለፉ ምልክቱ ይሄ ነው። ሌላው ሶስተኛ ደግሞ ሽንት ቤት በሚቀመጡበት ሰዓት ደም አንዳንድ ጊዜ የሚያስቀምጡት ከሆነ ሳቸው ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሉ ደነገጡ። ደም የሚያስቀምጡት ከነበረ ዘሮትን ከሚስቶት ጋር ቶሎ በማፍሰስ ስንፈተ ወሲብ ለመጠቀም ደብተራ ጋር ሄደው ከነበረ ከሚስቶት ጋር ለመተኛት በጣም የሚቸገሩ ከሆነ ቶሎ ጸብ የምትጣሉ በስንት በአመት አንዴ ወይ ሁለቴ ብቻ ሰላም አግኝታችሁ ልክ ሰላም በሆነበት ሳምንት ደግሞ ሩካቤ ልትፈጽሙ ከፈጸማችሁ በኋላ ደግሞ አሁን የምትጣሉ ከሆነ አንድ ቤት ውስጥ ሆናችሁ አልጋ ለይቶ መተኛት፣ አሁንም መጣላት፣ ለብቻዎት በሚሆኑበት ሰዓት ሌላ ሴት ጋር ለመሄድ መሞከር፣ ከሚስቶት ጋር ሲጣሉ ብቸኝነት ማለት አብረው ከሚስቶት ጋር ሆነው ግን የሚፈልጉትን ነገር ከሚስቶት ካላገኙ ሌላ ሴት ጋር የሚሄዱ ከሆነ እንዲያመነዝሩ የፈቀደችልዎት ግን ከሚስቶት ጋር እንዲኖር ያልፈቀደች ሴት ዛር አይነት ጥላለች ማለት ነው አልኳቸው። ምን ላይ ነው የተጻፈው አሉኝ። እንደዚህ ብሎ ምንም ላይ ይጻፍ ግን እርሶ ጋር ይሄ ባህሪ አለ አልኳቸው። አለ አሉኝ። አባዬ አለ አለ ልጁ። አዎ ይሄ ማንም ጋር ያለ እኮ ባህሪ ነው። አሁን አንተ ስትናገር አለኝ ልጁ ሲናገር አዎ እንደዚህ ነገር ገጥሞኛል አለ። ተመሳሳይ ነገር ነው በአባትና በልጅ በወንድ ልጅ መካከል። እንደው እንደ አባቴ ያልሆንኩት ምንም ነገር የለም። አባቴ አይጠጣም፣ አያጨስም፣ አይቅምም፣ ምንም አይነት ሱስ ባህሪ የለበትም። በጣም ጨዋ የተመሰገነ ሰው ነው። እኔም ልክ እንደሱ ነኝ። ግን ከሚስቱ ጋር በፍጹም አይስማሙም፣ ከእናቴ ጋር በፍጹም አይስማሙም። ሁሌ እንደተናቆሩ ነው። የድሮ ሰዎች ስለሆኑ ትዳራቸውን ቶሎ አይፈቱም፣ ቶሎ አይበትኑም። እንደተኮራረፉ ዝም ብለው በነገር እየተጠዛጠዙ አብረው ይኖራሉ እንጂ ይሄ ነገር የምትለው ነገር ትክክል ነው። ቡና እየተፈላ እንኳን ስኒ እየሰጠችው ይጣላሉ። እና ተለያይተው የማይፋቱ አንድ ላይ የሆኑ ባልና ሚስት የማይባባሉ እህትና ወንድምም ሊሆኑ የማይችሉ ጎረቤት ሊሆኑ የማይችሉ ግን አንድ ቤት ውስጥ የሚኖሩ ባልና ሚስቶች ናቸው እናትና አባት ያለ። ለአንተም እንደዚህ ናቸው አይደል? አዎ በቃ። ስለዚህ አንተ ውስጥ ያለው ገርጋሪ ከአባትህም የመጣው ከእናትህም የመጣው ያ ተጋግዞ ነው ማለት ነው። ይሄን ውይይት ነው የተወያየ ነው። ይሄ ልጅ ይሄን እያወራሁት የፍቅረኛውን ማንነት ነበር ሲያስብ የነበረው። ፍቅረኛውም ልክ እንደዛ ነበረች። እሷም ልክ እንደዛው አልሰማህም ትለው የነበረው አንድ አይነት ነው። እኔ ያልኩት ትክክል ነው ትላለች። አልሰማህም ለካ ያለችው ለዛ ነው። በቤቷ እሷም እንደዛ ናት። ነግረዋለች። እንዲያውም እሱ አልተረዳም እንጂ ስለ ቤተሰቦቿ ነግረዋለች። እኛ በቤታችን እንደዚህ ነን፣ አንዋሽም፣ አንሰርቅም፣ አንገልም፣ ምንም መጥፎ ነገር አናደርግም፣ ግን ንግግራችን እንዲያከብሩ እንፈልጋለን። እንደዚህ ነው የምትለው ልጅቷ። በእርግጥም እንደዚህ አይነት ሁለት አይነት አንድ አይነት ተመሳሳይ ባህሪ ያላቸው የትዕቢት ባህሪ ያላቸው ባልና ሚስቶች ቶሎ ይፋታሉ። አብዛኛው ትዳር ቶሎ የሚበተነው ባልና ሚስት ሁለቱም ትዕቢተኛ ሲሆኑ ነው። እኔ ያልኩት ትክክል ነው፣ እኔ ትክክል ነኝ፣ አይሰማኝም፣ አትሰማኝም፣ አያዳምጠኝም፣ አታዳምጠኝም። ሁለቱም እኩል ከሆኑ ወዲያው ሽማግሌ ሁሉ ሳይገባ ስድብም ሳይኖረው ምንም አይነት ነገር ሳይኖረው ወዲያው ነው ዲቮርስ ይፋታሉ። ለምን ሲባሉ እንዲህ ሳረግ እንዲህ ይለኛል፣ እንዲህ ሳረግ እንዲህ እኔ በቃ ከዚህ በላይ አልችልም፣ ሊሰማኝ ይገባል፣ አያከብረኝም፣ በጊዜ ወደ ቤት አይገባም፣ ለኔ ቦታ የለውም ምናምን ትላለች። ቦታ እንዲሰጣት ትፈልጋለች። ግን ቦታ እንዲሰጣት ነው የምትፈልገው እንጂ እሷ ቦታ እንዲሰጣት ሆና አትገኝም። በምን ቦታ እንዲሰጠኝ ላድርግ ብላ አታስብም። ያላደረገበት ምክንያት ስለሚንቀኝ ነው፣
ስለማያከብረኝ ነው ብላ ታስባለች። ከማግባቷ በፊት ከቤተሰቦቿ ጋር ትኖር የነበረውን ባህሪዋን ይዛ መጣ ትዳር ላይም ያን ልትቀጥለው ትፈልጋለች። ያን ባህሪዋን ያን ጸባይዋን ትዳሯ ላይ ማሳየት ማለት ውድቀት ነው። ለምን ትዳር ሌላ ህይወት ነው፣ ሌላ ስብዕና ነው፣ ሌላ ማንነት ነው። ኢቭን ወላጆች ወንድ ሲወልዱና ሴት ሲወልዱ የሚያሳድጉበት የልጅ አስተዳደግ ባህሪው ራሱ ይለያያል። ሴትን ልጅ ስታሳድጉ ባህሪዋ ሌላ ነው። ወንድ ልጅ ስታሳድጉ ደግሞ ባህሪው ሌላ ነው። ትንሽም ቢሆን የወንድ ትንሽ የለውም ይባላል። በእድሜ እንኳን ህፃናት የ3 ዓመት የ4 ዓመት ህፃናቶች ወንዶች ከ6 ዓመት ከ7 ዓመት ከ10 ዓመት ሴቶች ጋር ብታስቀምጧቸው በቃ በጣም አስቸጋሪ ነው የሚሆነው። ወንዱ አግሬሲቭ ነው የሚሆነው፣ ቁጡ ይሆናል ምናምን እና አይደለም ባልና ሚስት አይደለም ትዳር ውስጥ ሆነው ቀርቶ ከእናትና አባት ጋር በነበሩበት ሰዓት የነበረው ባህሪያቸው በራሱ እንኳን ልክ ብቻቸውን በሚኖሩበት ሰዓት ባህሪያቸውን ማስተካከል ለመቀየር አለባቸው። ያው ባህሪ ተከትሎ መሄድ የለበትም። አለበለዚያ ከአከራዮቻቸው ጋር የሚጣላሉ። ከእናትና አባት ቤት ተከትሎ የወጣው ባህሪያቸው መስሪያ ቤትም ድረስ ተከትሏቸው ይሄድና አይ እሷ ጸባይዋ እንደዚህ ነው፣ አመሏ እንደዚህ ነው ይባላል። መስሪያ ቤት ድረስ እንኳን ጸባይ ተከትሎ ይሄዳል። አኩራፊነት፣ ቂመኝነት፣ እንደገናም ደግሞ ሐሜተኝነት፣ የሰፈር የመንደር ባህሪ መስሪያ ቤት ድረስ ትዳር ድረስ ተከትሎ የሚሄድበት ሁኔታ አለ እና ይሄ ደግሞ በጣም ከባድ ነው እና ልጅቷ አይሰማኝም ነው የምትለው። እሱ ሲነግረኝ ማለት በቃ ስለማትሰማኝ አንተንም አልሰማህም ብላ የተለያየ ነው አለ። ልጅቷ ማግኘት አለብን። ሙሉ በሙሉ ቤት ውስጥ የነበረውን ሪከርድ አድርጌው ነበረ እዛ ቤት ማለት ነው። ከዛ አስፈቀድኩት። ሪከርድ አድርጌዋለሁ አልኩት። እስካሁን ያወራነው ነው አልመጣልኝም፣ ግን እንኳንም ሪከርድ አደረግኩ አለኝ። ልጅቷን ተወዳታለህ አልኩት። በጣም አሪፍ ልጅ ነች፣ ግን እንዴት ንቀኛለች፣ ለምንድን ነው ማትሰማኝ ብዬ በጣም ተናድጃለሁ። ማን ስለሆነች ነው እሷን የምላትን ነገር ማትሰማው? ዛሬ እንደዚህ ከሆነ ነገ ከነገ ወዲያማ ጭራሽ አናቴ ላይ ነው ፊጥ የምትለው ብዬ ነው የተፋታሁት። እና ምን ላይ ታዲያ ፊጥ ትበል አልኩት። እንዴት አለኝ። ሚስት ታዲያ አናቴ ላይ ካልወጣች ምን ላይ ትውጣ? መልካም ሚስት ለባሏ ዘውድ ነች ይላል። እዚህ ላይ እኮ ነው መቀመጥ ያለባት። ከቻልክ እንዲያውም ተሸክመሃት ነው የምትዞረው። ሲያገኙህ እኮ ካገባሃት በኋላ ሰላም ነው እንዴት ነው ሚስት ደህና ነች ነው የምትባለው። ተሸክመሃታል፣ አዝለሃታል። በቦርሳ ውስጥ ፎቶዋ፣ በልብ ውስጥ ፍቅሯ አይደለም እንዴ? ከዛ ስሟ ደግሞ በሄድክበት ቦታ ሁሉ ስሟ ተከትሎ ይሄዳል። እና ከዚህ በላይ ታዲያ ምን ታደርግ? እንዴት ነው ተሸክመሃት የማትሄደው አልኩት። ሁሉም ቦታ ላይ እኮ አለች። እኔ አሁን ካገባሁ በኋላ እንዴት ነው ትዳር ሚስት ደህና ነች ባል ነበረ። ልክ ከወለድኩ በኋላ ልጆች እንዴት ናቸው ተባልኩኝ። ስደግምም እንደዛው ከኔ ቀጥሎ ለማድርገው ነገር በሙሉ ኃላፊነቱን ሪስኩን ይወስዳሉ። በእኔ ህይወት ውስጥ ኢንቮልቭ አድርገዋል፣ ጣልቃ ገብተዋል፣ ተሳትፈዋል። ስለዚህ እኔነትን ይወክላሉ። እቺ ልጅ አዳምጠኝ ስትልህ አዳምጠሃት ቢሆን ኖሮ ምናልባት ትንሽ ትጠቀም ነበር አልኩት። ስለዚህ ላግኛት አልኩት። ከዛ ሳለኝ ይሄንን ኦዲዮ ልስጣትና ሙሉ ማንነትህን ትወቀው አልኩት። ኧረ ይደብራል መምህር አለኝ። ምኑ ይደብራል? አንተነትህን በደንብ ትወቀው፣ ያለብህን ችግር ትወቀው። ከዛ አንተ ቤት ውስጥ ያለ ችግር እሷ ቤት ውስጥ ማለ እርግጠኛ ነኝ አልኩት። ከዛ ኦዲዮ ላኩላት ለሷ። ስልኳን ሰጥቶኝ በቴሌግራም አልጌ መምህር ተስፌ ይባላለው የፍቅረኛሽ የነበረው የገሌ ገሌ ገሌ ጓደኛ ነኝ፣ እንደዚህ ተቀራርበን አውርተን በቤተሰባቸው ውስጥ የነበረው ችግር ይሄ ነው፣ ያው ያባየንም የማየንም ታሪክ አዳምጪ ስሚ ብዬ ላኩላት። የምርም አዳመጠችው። 1 ሰዓት ከ40 ምናምን ደቂቃ የሚፈጅ ነበረ። ከ3 ሰዓት በኋላ ደወለችልኝ። ካዳመጠችው 6 ሰዓት ልኬላት ከሆነ 9 ሰዓት እንደማለት ነው። ከዛ ደውላ ላገኝ ይፈልጋለሁ አለችኝ። እሺ ነይ። ይሄ እውነት የፍቅረኛ የቤተሰብ ድምጽ ነው አለችኝ። አዎ ከፈለግሽ ነይ ልውሰድሽ አልኳት። እንዴ እኔ እሱን ማግኘት አልፈልግም አለችኝ። እሱ የለም እኮ እነሱ ቤት ሄጄ አላውቅም። እኔ ለምንድን ነው የምሄደው? እንሂድ ብሎኝም እንኳን ራሱን አልሄድም ብየዋለሁ። እና ቤተሰቦቹን ያናቆ ነው የመሰለው። አይሆንም ስለው ጊዜ እንደዚህ አይደለም የሄደው። ቆይ ተረጋጋ ላስብበት ብዬ ስለው ጊዜ እንዴት ትንቂኛለሽ ብሎ የተለያየ ነው። እና በጣም ትዕቢተኛ ነው እኮ። ሰሚው ምን ይመስልሻል ታዲያ? እኔን አዳምጡኝ ማለት አጠቃላይ እዛ ቤት ውስጥ የነበረው ችግር ምን ይመስልሻል አልኳት። አይ እኛ ቤት ውስጥ ያለ መሰለኝ እኮ አለችኝ። አዎ ስላንቺ ነግሮኛል፣ ለዚህ ነው የላኩልሽ። ፍቅረኛህ ምንድነው ባህሪዋ እንዴት ነው ንገሪኝ ስለው ጊዜ እኔ ስሚኝ ስላት አትሰማኝም አለኝ። ያ ማለት እሷም ደግሞ ስማኝ ነው የምትልህ። እሷም ቤት የተመሳሳይ ባህሪ አለ፣ አዳምጠኝ ነው የምትልህ። አንተም ብታዳምጣት እሷም ብትሰማህ ብትደማመጡ ምናልባት መፍትሄ ይኖር ነበረ። ግን እንዳትደማመጡ ያደረገው ሌላ ኃይል አለ አልኩት። መምህር
ንስሐ በመግባትም ሆነ ቤተሰቦቼን በማቁረብ እምቀድመው ይመስለኛል አለች። በደንብ ካወራን በኋላ እንዴት አልኳት። አይ በጣም ገብቶኛል አለች። 3 ሰዓት ሙሉ ቆይተሽ የደወልሽልኝ ሌላ ገጠመኝ ገብተሽ አዳመጥሽ እንደ የኔን ታሪክ አልኳት። የገጠመኛ አዎ ልክ አንተ ይሄን ከላክልኝ በኋላ ወዲያውኑ መምህር ተስፋዬን ስትል ሰምቼ ዩቲዩብ ላይ ገብቼ መምህር ተስፋዬ የሚለውን አሁን ቅርብ ጊዜ የለቀቀውን ገጠመኝ አዳመጥኩት አለችኝ። እና በጣም ብዙ ነገር የተማርኩት። ስለዚህ ቶሎ እናትና አባቴ ማቆረብ እፈልጋለሁ። ቶሎ ብዬ ወደ መንፈሳዊ ሕይወት መግባት እፈልጋለሁ። በተለይ አለች አባቴ ሽንት ቤት ሲቀመጥ ደም ይወጣው ነበረ እና ብዙ ጊዜ ደግሞ ወንዶች ደም ከወጣቸው የወር አበባ ባይባልም አይነ ጥላ ስላለችበት እንደ ሴት የወር አበባ እንዲመለከት ማድረጓ ነው ብለህ ተናግረሃል። አዎ በቃ አባቴ አንገቱን ደፍቶ የኖረው በዚህ ነው። በጣም ከባድ ችግር ውስጥ ነው ያለው ምናምን ብላ ነገችኝና በኋላ እንዴት ነው የተገናኛችሁት አልኳት። አሁን የእሷ ቤተሰብ ታሪክና የእሱ ቤተሰብ ታሪክ አንድ አይነት ሆነብኝ። ጾታቸው ተለያየ እንጂ የሁለቱ ፍቅረኛሞች እሷ ሴት እሱ ወንድ ሆነ እንጂ አንድ አይነት ነው ታሪካቸው። እዚህ ቤት ውስጥም ትዕቢት አለ፣ እኔን አዳምጡኝ ማለት አለ። አይነ ጥላም አለች፣ እሷም አይነ ጥላ ገርግሯታል። እዚህ ጋርም እሱ ጋርም እንደዛው ነው። እንዴት ነው የተገናኛችሁት አልኳት። ከዛ በፌስቡክ አለችኝ። በፌስቡክ ተገናኘን። ዛሬ ጉባኤ አለ ብሎ ፖስት አደረገ አለ። ጉባኤ የቤተክርስቲያን ጉባኤ መሰለኝ አለ ብሎ ፖስት ሲያደርግ ጊዜ ጉባኤው የት እንደሆነ ስለማላቅ ልደውልልህና ማን ነው እንገናኝና ይዘኸኝ ሂድ አልኩት። እሺ ነኝ ማነሽ ከየት የምትመጪው ከእንደዚህ ቦታ እና ያለና ከዛ ተገናኘን በፌስቡክ ማለት ነው። አስቡት ግሩፕ አላቸውና ተገናኙ፣ አብረው ጉባኤ ሄዱ። ማታም ሲመጣ ደግሞ ሸኛት። በቃ በዛው ተዋወቁ። ይሄ ብቻ ነው ያገናኛቸው። ጉባኤ መሄድ የፈለግሽው ለምንድን ነው አልኳት። አልዋሽህም አለችኝ። ቤተሰቦቼ በጣም እንዳገባ ይፈልጋሉ። አያችሁት እንዴት እንደሚመሳሰል ታሪኩ። እንዳገባ ይፈልጋሉ እና እኔ ደግሞ ታማኝ ወንድ የለም ብዬ ስለማስብ መንፈሳዊ ወንድ ፈልጌ ነው ወደ ቤተክርስቲያን መሄድ የፈለግኩት አለች። እና መሄድ በጀመርኩኝ በአመቱ ይሄ ልጅ አገኘሁት አለች። ያ ማለት መንፈሳዊ ሆና ቤተክርስቲያን ስትከታተል መሰል ፌስቡክ ግሩፕ ውስጥ ስለገባች ይሄን ልጅ አገኘችው ማለት ነው። እና ብዙ የባንክ ሰራተኞች፣ የትልቅ መስሪያ ቤት ድርጅት ሰራተኞች አንድ ላይ ሆነው ኮርስ ትምህርት እናስተምር ነበር። እኔ አሁን ቅርብ ጊዜ ነው የተውኩት። 1-2 ዓመት ምናምን ይሆነኛል፣ አመት ይሆነኛል ከተውኩት። የንግድ ባንክም የተለያዩ ባንክ ሰራተኞችን ይጠሩናል። ወይም ቤተክርስቲያን አዳራሽ ላይ በተለይ አስታውሳለሁ የዛሬ ስንት ዓመት የካሚካኤል አዳራሽ ሰንበት ቤት አዳራሽ ላይ የንግድ ባንክ መገናኛ ህዳሴ ህንፃ ላይ ያሉ ሰራተኞች እየመጡ ጉባኤ ይካፈሉ ነበር። ኮርስ አስተምራቸው ነበር፣ ይማሩ ነበርና በጣም አሪፍ ፕሮግራም ነበራቸው። በወር አንዴም ነበራቸው፣ በሳምንት በ15 ቀን አንዴም ፕሮግራም ነበራቸውና በእንደዚህ አይነት ፕሮግራም ላይ ትሳተፋለች ይቺ ልጅ። እና በእርግጥ የምመጣው አለች በቃ እግዚአብሔርን ፈርቶ የሚመጣ እግዚአብሔርን ብሎ የሚመጣ ሰው ይሻላል ከሚጠጣ ከሚያጨስ ከሚቅም ሰው ይሻላል ቢያንስ። እና ፈልጎት ከመጣ እግዚአብሔርን አያስቀይመኝም፣ ይሰማኛል፣ ትህትና ይኖረዋል ብላ አስባ ነው። በዚህ ውስጥ ምን ያሳያል? የሚያዳምጣት ሰው ነው የምትፈልገው፣ የምታወራው ሰው ነው የምትፈልገው፣ ማዘዝ ነው የምትፈልገው እሷ ውስጥ። የሚገርማችሁ ከልጅነት ጀምሮ ወንድሞቿን እያዘዘች ነው ያደገችው። እምቢ ካሏት በጣም ትናደዳለች። ስታዛቸው ካልሰሟት ኢቨን እናቷንም ጭምር ማለት ነው። ደሞዝ ሰጥታ ገንዘብ ሰጥታ ብቻ በአጠቃላይ የሆነ ነገር አምጥታ ለቤተሰቦቿ ሰጥታ እሺ ብሎ ተቀብለዋት እንዲመርቋት የኔ ልጅ እኮ ደረሰች አደገች ብለዋት ከዛ መልሳ ደግሞ እሷ እማዬ ነይ እንደዚህ አርጊ፣ እሺ ነይ እንደዚህ ቦታ እንሂድ፣ እሺ እንዲሏት ትፈልጋለች። አንዳንድ ልጆች እንደዚህ ናቸው። የእናትነት ድርሻቸውን ተወጥተው እናትና አባት የአባትነትና የእናትነት ድርሻቸውን ተወጥተው መጦር እንደሚገባቸው ይረሱታል። ልጆች እየተጦሩ እንዳለ ረስተውት እንደ ባሪያ የሚያዙ ልጆች አሉ። እናትና አባታቸውን ስለከፈሏቸው፣ ስለጦሯቸው፣ አስቤዛ ስለገዙላቸው ብቻ ሃይማኖት እስከ ማስቀየር የሚደርሱ አሉ። ነይ ጌታን ተቀበይ፣ እሺ ነይ ማየ እንደዚህ አይነት ቦታ እንሂድ፣ እንደዚህ አይነት ፕሮግራም አለ። አይ ልጅ አይመቸኝ፣ አይ ማየ ደግሞ ምን ነው እንዴ ስትል ጊዜ የቤቱ አዛዥ ስለሆነች እንግዲህ ምንድን ልጅ ደረሰ ቤት ፈረሰ የሚባል ነገር አለ። ልጅ ያቦካው ለራት አይደርስም ደግሞ ይላሉ። የፈለገ ገንዘብ ቢኖር፣ የፈለገ ሳንቲም ቢኖር፣ የፈለገ ነገር ልጆች እውቀት ሙያ ምናምን ቢኖራቸው ጸባይ ከሌለ ምን ዋጋ አለው? አንዳንድ ጊዜ ከባድ ነው። እና በዚህ ልክ ቤተሰቦቿን ማሾር ነበር የምትፈልገው ማለት ነው። ይሄ ከባድ ባህሪ ነው። ባይዘው
ይሄ እየጦርኳቸው ስለሆነ ማዘዝ አለብኝ። የቤተሰቡ ታላቅ እህት ታላቅ ወንድም ነኝ። ቤቱን ማኔጅ ማድረገው እኔ ነኝ ብሎ አስቦ ፈላጭ ቆራጭ ለመሆን መሞከር በጣም ከባድ ነው። ግዳጅህን እየተወጣ ወይም ግዳጅሽን እየተወጣሽ ነው ያለሽው። መጽሐፍ ቅዱስ እንዲህ ይላል ቅዱስ ጳውሎስ እናትና አባቱን የማይጦር ሰው ሃይማኖቱን ከሚቀይር ሰው በላይ በጣም የከፋ ነው ይላል። በእግዚአብሔር ፊት ይጠየቃል ይላል። የበለጠ የከፋ ነው እናትና አባቱን የማይጦር ሰው። ግዳጅህን ነው እየተወጣ ያለው። እንደው ፌቨር እያረክላቸው ወይም ደግሞ የሆነ ትልቅ እንትን እያልክላቸው አይደለም። ያንን ያሳለፉትን አንተን ለማሳደግ ያሳለፉትን ነገር እየካስክ ነው ያለው። እንዲያውም ውለታ እየመለስክ ነው ያለው። ባለ ውለታዎችህን እየተንከባከብክ ነው ያለው። ይሄ መርሳት የለብሽም። ሴቶችም ብትሆኑ ወንዶችም ብትሆኑ በጣም ጥንቃቄ ማድረግ አለባችሁ። በጣም ብዙ እናትና አባቶች በልጆቻቸው ምክንያት በቤት ውስጥ የትም አትሂጂ ተብሎ የተቀመጡ አሉ። ወደ መንፈሳዊ ነገር የሚያዙ ምንም ችግር የለውም። ጾሚ፣ ጸልይ፣ ቁረቢ፣ ንስሐ ግቢ፣ ተጠመቂ፣ ላይሽ ላይ ያለው መንፈስ ለማራገፍ ሞክሪ። ይሄ ምንም ችግር የለውም። ነፍሳቸውን እንዲያዩ ማድረግ ግን በሌላ በዓለማዊ ነገር ላይ እንደፈለጉ ቤተሰቦቻቸውን ለማሽከርከር መሞከር በጣም ከባድ ነው። ቤቱን እስከ መሸጥ የሚደርሱ እነሱ አዋቂ እንደሆኑ ገንዘብ እጃቸው ላይ ስላለ ጭንቅላቱም አብሯቸው እንዳለ አድርገው የሚገምቱ አሉ። እድል ገጥሟቸው ነጋዴም ሆነው በሆነ አጋጣሚም ገንዘብ አግብተው ወይም ሀብታም አግብታ ሴቷ ማለት ነው። በተለይ ሀብታም አግብታ ገንዘብ ካላት እናቷን፣ እህቶቿን፣ ቤተሰቦቿን ስትጦር በገንዘብ እየሰጠች ነው የምትጦረው አይደለም። ያው መቼም ሀብታም ከሆነች ካገባች ሀብታም መሆኑ አይቀርምና እና በዛ የተነሳ ትንሽ በእህቶቿ ላይም በእናትና አባቶቿ ላይም ትንሽ አላስፈላጊ እላፊ ቃላቶች ልትናገር፣ ኃይለ ቃል ልትናገር። አረ ዝም በሉ ተው እንዴ ማን አለን ያለ እሷ እየተባለ አመሏን ችሎ የተቀመጡ ወይም አመላቸውን የልጃቸውን አመል ችሎ የተቀመጡ ብዙ ቤተሰቦች አሉ። እንደዛ መሆን የለበትም። የትም ውጭ ሀገርም ያላችሁ አረብ ሀገርም ያላችሁ ቤተሰቦቻችሁን ስታዙ ለነፍሳቸው ሲሆን ነው ማዘዝ። እንደፈለጋችሁ ማዘዝ የምትችሉት መብት ያላችሁ፣ በስጋቸው ላይ ግን አትችሉም። በስጋቸው ላይ ማሳከም ግዴታችሁ ነው፣ ማዘዝ ግን አትችሉም። አስፈቅዳችሁ ነው የምታሳክሟቸው። ማስተማር ወንድሞቻችሁን ያልተማሩ ካሉ ግዴታችሁ ነው። ያ ማለት ገንዘብ ካለ የራስሽን ህይወት ሳትኖሪ አይደለም። እጦራለሁ ብለሽ የምታስቢ ከሆነ እናትና አባትሽን እየጦርሽ መማር ያለበት ወንድም ካለሽ ብታስተምሪ ምንም ችግር የለውም። ግን የራስሽን ህይወት ሳትረሽ ነው እየሄድሽ ነው መሆን ያለበት እና አክብሮት፣ ጸባይ ለውጥ ማምጣት አለብሽ። የባህሪ ለውጥ ማምጣት አለብሽ። አሁንም ቁጡ፣ ተሳዳቢ፣ አግሬሲቭ ሆነሽ ንስሐ ግቡ ብትያቸው ምን ጥቅም አለው? አንተም ብትሆን እናትና አባትህን ለጥሩ ለቁም ነገር ማብቃት እየፈለክ ቤት እየሰራህላቸው አንተ ራስህን የምታፈርስ ከሆነ ምን ጥቅም አለው? መጠጥ እየጠጣ ሲጋራ እያጨስ ጫት እየቃምክ እንደፈለክ እየሆንክ ገንዘብ አምጥተህ ብትበትንላቸው ነገ የጊዜ ጉዳይ ነው እንጂ የውሃ ላይ ኩበት ሆነሃል። የውሃ ላይ ኩበት ከስር ውሃው ምን እያደረገው ነው? ኩበቱን እያራሰው ነው። ከጊዜ በኋላ ከ24 ሰዓት ከ48 ሰዓት በኋላ ኩበቱን ሙሉ በሙሉ ርሶ ውሃ ውስጥ ተበትኖ ይቀራል። አንተም ዓለም ውስጥ ቀልጠ ነው የምትቀረው በሱስ ወይም ባለህ ጸባይ። ዘረኛም ከሆንክ ሙስናም ጉቦ የምትቀበልም ከሆነ አንድ ቀን መታሰር አይቀርም። አንድ ቀን የሆነ ዋጋ መክፈል አይቀርም። ዓለማዊ ከሆንክ ማለት ነው። መንፈሳዊ ከሆንክ ግን ቤተሰቦችን ስትጦር ትችልበታለህ፣ ታውቅበታለህ። ገነት መንግሥተ ሰማያት ልትገናኙ ነው ዛሬ የምታስተካክላቸው። እኔም እመጣለሁ እናንተ በጊዜ ሄዳችሁ ቦታ አስተካክሉ አይነት ነገር ነው የምታደርገው። ስለዚህ ቤተሰቦቻችሁን ስትንከባከቡም ስትጦሩም ወይም ደግሞ እናንተ ቀድማችሁ የተሳካላችሁ ታላላቅ ወንድሞች ታናናሾች ወንድሞች ልትሆኑ ትችላላችሁ። ቤተሰቦቻችሁን በምትጦሩበት ሰዓት ባህሪ ጸባይ ላይ በጣም በጣም ጥንቃቄ ማድረግ አለባችሁ። ጥንቃቄ ያስፈልጋል እና ይቺ ልጅ እንደዚህ አይነት ባህሪ ነው የነበራት። እስካሁን የገለጽኩላችሁ ነገር በሙሉ ይወክላታል። ከዛ ቤተሰቦቿን ወዲያውኑ ማቁረብ የተመኘችውም ይሄ ጸባይዋን ስለነገራት ነው። እዛ ገጠመኙ ላይ የቲቢት መንፈስ ያለባቸው ሴቶች ትዳራቸው እንዴት እንደሚያጡ፣ ፍቅረኛ እንዴት እንደሚያጡ። ለዚህ ልጅ እቺ ልጅ የመጀመሪያዋ ልጅ ሁለተኛው ናት። ለሷ ግን ይሄ ልጅ ስድስተኛዋ ምናምን ነው። ስንት ወንድ ሞክራለች፣ እምቢ ብሏት ነው። ትሞክራለች፣ ቲቢተኛ ብሎ ያባርሯታል። ምንድነው አጉል ራስሽን ከፍ ከፍ የምታረጊ ደግሞ አንቺም ሰው ሆነሽ ደግሞ ትመርጫለሽ ምናምን ብሎ የሚያባርሯት እንደዚህ ነው የሚሏት። በቃ እና ሞራሊን ይነኩኛል። ትናደድና በቃ ማላረገው ተንኮል የለም አለች። ያው እዚህ ጋር ማይገለጽ ነው፣ ተንኮል አይገለጽም። ምክንያቱም ተንኮል ከተገለጸ ተንኮለኛ መንፈስ ተንኮሉን ሪፒት ይደግመዋል ማለት ነው።
እና ሪአክሽን ወይም ደግሞ አጸፋ መመለስ እንደገና አንድ ነገር መግለጽ ትወዳለች ልጅቷ። ሪአክሽን በጣም ከባድ ነው በነገራችን ላይ። አክሽን ድርጊት ነው። ሪአክሽን ማለት ግን ያ ሰው እንዳደረገው ማድረግ ማለት ነው አይደለ? እሰራልሃለሁ፣ እመልስልሃለሁ ብላችሁ እንደዛ እንደማለት ነው። ግን መጽሐፍ ቅዱስ እንድንወስድ የሚፈቅድልን ሪአክሽን መስጠትን እንጂ ይሄን ሲመታ ይሄን ስጥ ነው የሚለው እንጂ ቡጢ ሲሰጥህ አንተም ቡጢ ስጠው አይልም። እና ልጅቷ የምትሰነዝራቸው ቡጢዎች እጽፍ ናቸው። በጣም በጣም ከባድ ናቸው። እና ሪአክሽኗ በጣም ከባድ ነው። ሪአክሽን የሚለው ነገር ምናልባት ብዙ ሰዎች እና ታዲያ እየተሰደብኩ ዝም ልበል ልትሉ ትችላላችሁ፣ ወይም ደግሞ እንደዚህ ያርገኝ ዝም ልበል ትላላችሁ። ያ አይደለም። ቢሆን ሰው የሚማርበት ሪአክሽን መመለስ፣ ዝም ማለትን መማር። እንደው የሆነ አንድ ስቴፕ ወደፊት ቀድሞ መገኘት በትዕግስት በዝምታ። ለምሳሌ እስቲ ይሄን ቪዲዮ እዩት ይሄን ቪዲዮ። በቅርብ ጊዜ ገጠመኝን አንድ ነገር ልንገራችሁ። ከኋላዬ አንድ በጣም አግሬሲቭ የሆነ ሹፌር በጣም እየተጠጋ መንገድ እንድለቅለት እያስፈራራኝ ይነዳል እና እኔ ምንም ያጠፋው ጥፋት ስለሌለ ስፒዴን ጠብቄ ነው የምነዳው። ስለዚህ በስፒዴ መሰረት እነዳለሁ። ይሄ ሰው በጣም እየተጠጋ በጣም አስቸገረኝ። ስለዚህ ስና ወርት ጣልኩና ወደ ጎን ወጣ ብዬ አሳለፍኩት። ገስዋት ልክ እንዳለፈ ይሄ ሰው መስታወቱን አወረደና ጣቱን እያወጣ መሳደብ ጀመረ። ጮክ ብሎ ደግሞ መሳደብ ጀመረ። ምንም አላልኩትም፣ ዝም ብዬ ነዳው። ከተወሰነ ሰከንድ በኋላ መኪናውን አፍጥኖት ነርቶት ሄደ። ከጎን የነበረው ሰው እንዴ ሳልሳዊ እንዴት ቻልከው ይሄንን? እኔ በሆን ወርጄ ተጣልቼ ነበር አለ። ምክንያቱም ምን መሰላችሁ? አልተጣላሁበት። አንድ ነገር ልንገራችሁ። የገባኝ አንድ ሚስጥር አለ። ሚስጥሩ ምንድን ነው? ይሄ ሰው ፕሮዳክቱን ሊሸጥልኝ ነው የሚፈልገው። ፕሮዳክቱ ምንድን ነው? ስድብ፣ ጥላቻ፣ ጸብ ነው። እኔ ደግሞ ሲሰድበኝ ጥላቻውን ሲያሳየኝ መልሼ እኔም ጥላቻዬን ባሳየውና ብሰድበው ይሄ ሰውዬ ሊሸጥልኝ የፈለገውን ፕሮዳክት ገዛሁት ማለት ነው። ይሲ አንዳንድ ጊዜ የማንፈልገው ጸቡ ውስጥ የምንገባው ሪአክት ስናደርግ ነው። ዶንት ሪአክት፣ ሪስፖንድ። ስለዚህ ሰዎች ጸብን፣ ጥልን፣ ክርክርን፣ ጥላቻን ይዘውባችሁ ሲመጡ እናንተም በዛው ልክ የምትመለሱ ከሆነ በተመሳሳይ መልኩ ምላሽ የምትሰጡ ከሆነ ሰዎቹ ሊሸጡላችሁ የፈለጉትን ያንን ቺፕ ፕሮዳክት ገዝታችሁታል ማለት ነው። ስለዚህ እነሱ እንደከሰሩት እናንተም አብራችሁ ትከስራላችሁ። ገስዋት ህይወት ልክ እንደዛ ነው። ሰዎች የወረደ የተዋረደ ዋጋው የጠፋ ዋጋው የቀነሰ ዋጋው የወረደ ነገር ወደ ህይወታችሁ ይዘውባችሁ ሲመጡ ለዛ ነገር ምላሽ የምትሰጡ ከሆነ የነሱን ፕሮዳክት ስለገዛችሁ እነሱ በወረዱት ልክ እናንተም ተወርዳላችሁ። ስለዚህ የህይወት ጥበብ ዋጋችሁን መተመን መቻል ላይ ነው። የራሳችሁን ዋጋ የምትተመኑት እናንተ ናችሁ። መልካም ቀን። አዎ እንግዲህ ይሄንን አይነት ዝምታ ማግኘት መንገድ ላይ ወርቅ እንደማግኘት የሚቆጠረው ዝምታ ወርቅ ነው የሚባለው ለዚህ ነውና አንዳንድ ጊዜ ጸብን ታበርዱታላችሁ። ዝም ብሎ በማለፍ ብቻ ፍርድ ቤት ልትካሰሱ የምትችሉበት፣ ልትፈነካከቱ፣ ልትጣሉ በጣም ከባድ በጣም ብዙ ችግር ሊፈጠር የሚችልበት ነገር ጸጥ በማለት በጣም የሚገርም ትልቅ ነገር ታሳልፋላችሁ። ክርስቶስ ለዚህ እኮ ነው በዚህኛው ከተማ ፈተና ሲያደርሱባችሁ ወደዚህኛው ከተማ ሽሹ ያለው። አንዳንዴ መሸሽ መፍራት አይደለም፣ እንዲያውም ደፋር መሆን ነው፣ ማምለጥ ነው። ከምንድን ነው የምናመልጠው? ከጠላት ዲያብሎስ። እና ጀግንነት የሚመስለው ሰው ፊት ለፊት መጥቶ መላተም መጋጠም ይመስለዋል። ፊት ለፊት መፋለም የስጋ ፈቃድን ስጋን ለነፍስ ማስገዛት፣ ነፃ ፈቃድ ላይ ልጓም ማበጀት፣ ጠላት ዲያብሎስ ላይ መሰልጠን፣ እነዚህ ናቸው ጀግንነት የሚባሉት። ይሄም ለራሱ እንደው እንደ ሁለተኛ ጀግንነት የሚታዩት እነዚህ። የመጀመሪያው ጀግንነት ምለው እኔ ራስን ማወቅና እግዚአብሔርን ማምለክ ነው። ከዛ በኋላ የሚመጡ ናቸው እነዚህ ስጋን ለነፍስ ማስገዛት፣ ነፃ ፈቃድን ልጓም ማበጀት፣ ከዛ በኋላ ዲያብሎስ ላይ መሰልጠን የሚባሉት እንደ ሁለተኛ መፍትሄ የሚታዩት ሶስቱም
እንደ ሁለተኛ ነው የሚታዩት። እና በቃ ጸጥ ብሎ ማሳለፍ። እኔ አሁን በጣም ነገር የፈለጉኝ በጣም ብዙ ሰዎች በዙሪያ የነበሩ አሁን እንግዲህ አንዳንድ ጉዳዮች አመት ሊሞላቸው ነው። በቃ በጣም የቅርብ ጓደኛ ቀርበው ብዙ ነገር ብዙ ችግር ሊፈጥሩብኝ የነበሩ በጣም ፈተና ሊሆኑብኝ የነበሩ ሰዎች ጸጥ ብዬ አሳለፍኩት፣ ዝም ብዬ። ግን አለፈ። ለምን ባወራው ብናገረው ሚዲያው በፊቴ ነው፣ ምንም ነገር ማውራት እችላለሁ። ግን ዝም አልኩኝ። ከዛ በኋላ ደግሞ መረጃ በእጄ ነው፣ ሁሉ ነገር ማድረግ ይችል ነበር፣ ግን ዝም አልኩኝ። ነገሩ ዝም ብሎ በዛው አለፈ ማለት ነው። አንዳንድ ነገሮችን ዝም ስትሉ እኔ ይሄን ነገር የተማርኩት ከመላከ መግራት መምህር ግርማ ወንድሙ ነው። እስቲ መምህር ግርማ በዩቲዩብ ወጥተው ለየትኛው ዩቲዩበር፣ ለየትኛው ቲክቶከር፣ ለየትኛው ማህበራዊ ሚዲያ፣ ለየትኛው ምሁር ነኝ ባይ ወይም መምህራን መልስ ሲመልሱ ሰምታችኋል? ጸጥ ብሎ ያሳልፉታል ማዕበሉን። ከዛስ ማዕበሉ ራሳቸው ላይ ውሃ ነፋስ እንደዚህ ይወስደዋል አይደል? ወደ ባህር ዳር ይመጣና ምን ይዞ ይመለሳል? ከአሸዋ ላይ አንዳንድ ነገሮችን ይዞ ይመለሳል። ይመጣል፣ ይመለሳል። የዛን ሰዓት ሲመጣ መመለሱ አይቀርም ብሎ ጸጥ ማለት ነው። አበሻ ሲተርት ምን ይላል? የሚዘለውን ታች ሆነ ጠብቀው። ለምን? ግራቪቲ ስላለ ሲወርድ ታየዋለህ ማለት ነው። እና አንዳንዴ ዝምታ ጥሩ ነው፣ አለመመለስ ጥሩ ነው። ወደዚህ ታሪካችን እንምጣና የዚህ ልጅ ስብዕና ከዚህች ልጅ ጋር የሚገጥም አይደለም ስብዕናቸው። ግን በሁለቱም በኩል ውስጥ ያለችው አይነ ጥላ ከባድ ነበረች እና እሷ ላይ ያለው ወንድ አይነ ጥላና እሷ ጋር ያለችው ሴት ዛር አይነ ጥላ በፍጹም አይስማሙም፣ አይግባቡም። መናፍስቶቹ ሊግባቡም አይገባም። መናፍስት ግን አይጣላም። ለምንድን ነው አይግባቡም ያልኳችሁ? እሷን ያገባት ወንድ ዛር አይነ ጥላ ሚስቱን እንድትቀማበት ስለማይፈልግ፣ እሱን ያገባችው ሴት ዛር አይነ ጥላ ደግሞ ባሏ እንዲቀማባት ስለማትፈልግ ሁለቱን ተስማምተው ያለያዩአቸው። መጠመቅ ሲጀምሩ የተፈጠረው ነገር ልንገራችሁ፣ እንዴት እንደታረቁ ልንገራችሁና እናትና አባቷን ልታስታርቅ እናትና ማነው ልታስጠምቅ ንስሐ ልታስገባ ጥረት እንደምታረግ ነገርኩት። የምርህን ነው አለኝ። እንዴ በኔው ቤተሰብ ታሪክ እሷ ልትቀድመኝ አለ። ፉክክር ያዙ። ፉክክራቸውም ራሱ በራሱ ባህሪያቸውን በደንብ እየገለጹ መጣ። በዚህ ውስጥ ራስህን ተመልከት። አየህ አንተ እናትና አባትህን ማስቆረብም ሆነ ንስሐ ማስገባት ማድረግ ያለብህ እሷ ስላደረገች ወይም ደግሞ እሷ እንዳትቀድመህ አይደለም መሆን ያለበት፣ በቃ ማድረግ ስላለብህ ነው። አትፎካከር፣ ጥሩ አይደለም። እልህ ውስጥ ገባና ስታፋታ ደግሞ ልታፋታ ነው ወይም ስትተዋቸው ልትተው ነው። እንደዛ አታድርግ። የራስህ ቤተሰብ ላይ ብቻ ትኩረት አድርግና ለእናትና ለአባት እስቲ ላገባ ነው እግዚአብሔር ከፈቀደ በዚህ 3 ወር ውስጥ በዚህ 4 ወር ውስጥ አንድ ነገር አስቤያለሁ ብለህ ዝም ብለህ ተንፈሰው አልኩት። እንዴ ድንገት ባላገባስ? ግድ የለህም እኔ ጓደኛም አገናኛለሁ፣ ፍቅረኛህንም አስታርቅሃለሁ፣ ከቻልኩኝ እግዚአብሔር ከፈቀደልኝ በሁለታችሁ መካከል ገብቼ አንዳንድ ነገሮችን ለማስተካከል ሞክራለሁ አልኩት። አይ ካልታረቅንና ጸባይዋ ካልተስተካከለ እኔም ደግሞ ጸባይ ካልተገራ ይሄን ቃላት አልተነፈሰውም አለኝ። ግድ የለህም ተንፈሰው አልኩት። ምን ጥቅም አለው አለኝ። አንደኛ አይምሮህ እንዲዘጋጅ ታደርጋለህ። ከተነፈስኩት አይቀር ከተናገርኩት አይቀር በቃ እውነትም ላድርገው ብለህ 3 ወር ነው የቀረኝ 4 ወር ከ4 ወር በኋላ አንድ ጥሩ ነገር አለ ብለህ ከተናገርክ አይምሮህ ያን ጥሩ ነገር እየጠበቀው ነው የሚሄደው። የዛን ያክል ደግሞ አይምሮህ ዝግጁ ይሆናል። ሬዲ ታደርገዋለህ። ይሄ ኮንሺየስ አንኮንሺየስ የሚባለው ማይንድ ያሳምነዋል። ለዛኛው ለውስጠኛው አይምሮ ተዘጋጅ ይለዋል አልኩት። እንደዛ ካላሳመንኩት አይዘጋጅም አለኝ። አዎ ምክንያቱም አልኩት አይምሮህ ላይ ተቀምጣ አይነ ጥለዋ አንተ እንደማታገባ አንተን የምትመጥን ሴት እንደሌለች እየነገረች ነው ያለችው። ከ3 ወር በኋላ ግን አገባለሁ ካልክ የኔ የምትላትን ሴት ፍለጋ ትጀምራለህ አልኩት። በቃ እሺ አለ። በማግስቱ ማታ የነገራቸውን ቮይሱን ላከልኝ። እማዬ እንግዲህ እንደዚህ ጀምር እንትን ከ3 ወር ከ4 ወር በኋላ እንደዚህ አስቤያለሁ እና አስቡበት ተዘጋጁ ሲላቸው ጊዜ እውነት ነው አሉ። ደስ አላቸው። ናስቲ ብለው ግንባሩን ሳሙት ለመጀመሪያ ጊዜ ከ9 ዓመት ከ8 ዓመት በኋላ። ከዛ አለቀሰ። ድምፁ ይሰማል ሲያለቅስ። አታልቅስ፣ አትነፋርቅብኝ። እኔ ሁሉ እኮ ሳንቋሸሸ የነበረው ይሁሉ ስገፋ የነበረው ከገባህ ብዬ ነበር አላሉትም። እና እማዬ ግን ለምን ታዲያ አትነግሪኝም? እኔ እኮ ጠልተሽኝ መስሎኝ ወይም ደግሞ በቃ ምን አርጊያት ነው እናቴ ምን ሆና ነው ብዬ እኮ ነው መምህር ተስፋዬም ጋር የመጣሁት እኮ ምናልባት ምንድነው ችግሯ እናቴ ድንገት የሆነ ነገር ይኖርባት ይሆን
ብዬ እኮ ነው አስቤ ነው አለ። አይ እንኳንም አመጣኸው ለበጎ ነው፣ እኔስ እንድታገባ ብዬ ነው። ግን በተዘዋዋሪ መንገድ አጥሚት ለጉንፋን በዛው ለሆዳር የሚባለው እንኳንም መጣ። አንተ ላይ ትገረግርህ የነበረችዋን አይነ ጥላ ወይም ደግሞ እንዳታገባ እድሜህ እንዲረፍድብህ ልታረግ የነበረችዋን አይነ ጥላ በጊዜ ደርሰህባታል አሉት። ከዛ ጨሌውን አውጥቶ መዝሙረ ዳዊት ጸልዮ ቄስ አምጥቶ እኔ አልተመቸኝም የዛን ጊዜ መሄድ ምንድነው የሚደረገው አለኝ። ቄስ ጥራና ድርሳነ ሚካኤል ተጸልዮ ይቃጠል። ከዛ እናትህ ያ ጨሌ በተቃጠለበት ቀን እናትህ ጸበል ይረጩ፣ ቤቱ ጸበል ግቢው ጸበል ይረጭ። ከዛ በኋላ ምንም ይነካቸው ነገር የለም አሳምናቸውን ያልኩት። የተከራየውን ቤት ዕቃ በሙሉ አመጣና እናትና አባቱ ጋር ገባ። ተሞሽሬ ነው የምወጣው ተከራይቶ ነው። ስለዚህ ከእናትና አባቱ ቤት እኔ ከዚህ ነው አግብቼ የምወጣው እዚህ ነው የምሆነው አለ። ከዛ ተመልሶ ወደ ክፍሉ ገባ። እቃውን ሞላ። ያው ሲወጣ ዕቃ ገዝቶ ነበር። እቃውን ሞላ። አይምሮ የእውነትም ሬዲ ማድረግ ጀመረ፣ መዘጋጀት ጀመረ። በሌለች ሚስት በሌለ አይነት ፕላን ምንም ነገር ሳይነጋገሩ ሁለቱ ከ3 ወር በኋላ የሆነ ነገር መፈጠር አለበት፣ በጣም ረዘመ ከተባለ ከ4 ወር በኋላ አንድ ነገር መፈጠር አለበት ብሎ ደመደመ። አስረዘምኩባችሁ መሰለኝ። 1 ሰዓት ከ8 ደቂቃ ነው የሚለው፣ ከ6 ደቂቃ ነው የሚለው። እንግዲህ ትንሽ ታገሱኝ እና ያንን ሬዲ ስላደረገው አይምሮውን እንደምንም ብሎ ደወለላት። በቃ ካላሳመናችሁት አይምሯችሁን የሆነ ነገር ለማድረግ አትነሳሱም። እና ደወለላትና ሲያቀብጠኝ መምህር ተስፋዬ እንደዚህ ብለህ ተናገር ብሎኝ ተናገር ያለው ሲናስብበት እናውራላት። አሁን እናትና አባቴ ማዳን እንደምፈልገው ሰውዬ ትሰማለህ? መጀመሪያ እናትና አባቴ ላድን። የተላከልኝ የቤተሰቦች ታሪክ በጣም የጠቀመኝ። ከዛ በኋላ እኔ እናንተ እናወራለን። አንተ ጋር የተረዳሁት ነገር አለ፣ እኔም ጋር የገባኝ ነገር አለ። አብረን ስንኖር እንዴት አድርገን መኖር እንዳለብን ፕላን አውጥተን በፕላኑ መሰረት የምንሄደው፣ አለበለዚያ ትዕቢታችን የሁለታችንም ትዕቢት አደገኛ ነው አለችው። እኔም ፈርቻለሁ አላት። ፈርቻለሁ ሁለቱም እና ምን መጸለይ ጀመረ። ቶሎ 4 ወሩ ሳይደርስበት በፊት እናትና አባቷ እንዲቆርቡ መጸለይ ጀመረ። ለምን ካልቆረቡ እሷ አትነግረውማ። ለእናትና ለአባቷ እየጸለየ ቶሎ እንዲቆርቡ እየጸለየ ማገዝ ጀመረ። መኪና ይዤ ልምጣ? ለምን? አይ ቁርባን ገና እኮ ነው፣ ቀኑናቸውን እንትን እያሉ ነው። ንስሐ አስገባሻቸው? አዎ በቃ ሲቆርቡ እኔ አብሬሽ እመጣለሁ፣ አብረን ነው የምናስቆርባቸው። እሺ ችግር የለውም። በዚህ ተቀራረቡ። ከዛ ሲሉ እናትየዋ ምን አሉ? የልጅቷ እናት ማለት ነው። ባይዘው እዛ ቤት ያለውን ብዙ መናገር ያልፈለጉት ስላልተፈቀደልኝ ነው። ምን ይሉታል? ልጅ ያሉት አቤት፣ ድጋሚ ስለተገናኛችሁ ደስ ብሎኛል፣ ግን ሁኔታችሁን ሳይው አብራችሁ የምትኖሩ አይመስለኝም አሉ እናትየው። አረማዬ በስመ አብ በሉ፣ እኔ ልጆትን ወድጃታለሁ። አይ መልኳ እንደምታያት ሁሉ ነገሯ ቆንጆ፣ ግን ጸባይ ዜሮ አሉ እናትየው። ልጅቷ ተናደደች፣ በቃ ቅጠላለች። ለምን? እናትና አባቷ በሷ ፊት ለፍቅረኛዋ ነው እየነገሩ ያሉት። ለአንዲት ትዕቢተኛ ሴትና ራሷን ከፍ ለምታረግ ሴት ደግሞ ይሄን ነገር መስማት ማለት ውርደት ነው። ከባድ ነው አይደለ? ቆርቧል። ምን ያርጉ? እናትና አባት ምን ታርጋቸው? አታማቸው። ምን ታርጋቸው? እማዬ በቃ ስለቆረብሽ ብዙ አታውሪ፣ ዝም በይ በቃ፣ ዝም በይ አንቺ ደግሞ ምናምን ብላ መታነጠላውን ለበስበስ መታልበስ አስመስላ እማዬ ዝም አትይም፣ ዝም አምጥና ነጠላ አስተካክላ ትመለሳለች። አዎ አይ ችግር የለውም፣ እየተደባደብንም ቢሆን አብረን እንኖራለን። እኔ የልጆቱን ጸባይ በደንብ አውቄዋለሁ። ጥፊ ስትዘነዝር ሁለተኛው ጉንጬ መስጠት ነው ይላል። እሱ እየተገራ መጥቷል፣ ገብቶታል። እሷ ዓለማዊ ናት። ዓለማዊ ናት ስላችሁ ምንድነው? በቃ ብዙም ያን ያክል እንትን አይደለችም። ለዚህ ይመስለኛል ቶሎ ብላ ወደ መንፈሳዊ ሕይወት የመጣችው የገባትና አይ በቃ ችግር የለውም፣ ስትመታኝ እኮ አጠናቀብላታለሁ። መጥሪያ ልስጥሽ ወይስ ኤሌክትሪክ ገመድ ይሻላል፣ የሞባይል ቻርጀር ይሻላል ወይስ ቦክስ ይሻላል፣ ምን የትኛውን ፓርቲ ልስጥሽ እያልኩኝ እንድትመታኝ መፍቀድ ነው። ምን ይደረግ እንግዲህ እያለ ሲያስቃቸው ቆየ። እሷን በመሀል ትንሽ እየሳቀች ምን እያለች እያስተናገደች ምን እያለች አረፈዱና እማዬ በቃ መጣን እንግዲህ ሻይ ቡና እንበል ብላ እነሱን እናትና አባቱ ቤት አስቀምጣ፣ ጎረቤትም አሉ በመቁረባቸው ደስ ያላቸው ትተው ወጡ። ያው ልትሸኘውም ነው ሊያወሩም ነው። መጣን ብለው ወጡ። ከዛ አንተ ምንድነው እናትና አባቴ ፊት የምታወራው አለችው። ምን አወራሁኝ አላት። እርግጠኛ ነህ እኔ አሁን በማታ የሆነ ነገር ብነግርህ አድርግ ብልህ ታደርጋለህ? እሺ ለምሳሌ መኪና ግዛልኝ ብለህ ትገዛልኛለህ? እገዛልሻለሁ አቅሙ ካለኝ።
እንደሌለኝ ያወቅሽ መቼም ግዛ አትይኝም። ተበደርና ገዛ ብለሽ ገዛለሁ፣ ምን ችግር አለው? እሺ በቃ በእኔ ሀሳብ ትሄዳለህ? አዎ እሄዳለሁ፣ ምን ችግር አለው? ከዛ በጣም ገረማት። በነገራችን ላይ ገጠመኝ በደንብ አዳምጣለች እና መንፈሱ ስላልወጣላት ነው የተናደደችው እንጂ ማለት ስላልተያዘላት፣ ይቅርታ ስላልተያዘላት ከባህሪዋ ጋር ተፋለመች እንጂ ይገባታል፣ የሚያወራው ነገር ይገባታል። እሷም እንድትሰማ እንደሆነ የመንፈስም ባህሪ እንደሆነ ሊናገር እንደፈለገ አሽሙር እንደሆነ ከዛም አልፎ ደግሞ እንደዚህ አድርጎ ከእሷ ጋር ሊኖር እንዳቀደ እንደቆረጠ ቁርጥ ውሳኔ እንደወሰነ ሊነግራት በቤተሰቦቿ ፊት ልጃቸውን እንደዚህ አድርጎ እስከዚህ ድረስ ሊንከባከባት እንደፈለገ መናገሩ እንደሆነ ገብቷታልና አይ በቃ እኔ ሀሳብ ገብቶኛል፣ ደስ ብሎኛል፣ የተናገርከው ንግግር ተሻሽልሃል፣ ተለውጠሃል፣ እኔም ደግሞ ቀስ ብዬ ለመለወጥ እሞክራለሁ። ሴት ልጅ ባህሪዋን ለማስተካከል በጣም ትቸገራለች፣ ስለዚህ ታግሰኛለች። በተለይ ለእንዳንቺ አይነቱ በጣም ከባድ ነው አላት። ምን ኧረ ወንድሞች እህቶች ያልነገሩ ይመስለሽ? በደንብ ነው ስላንቺ የነገሩኝ። የመጨረሻ በጣም እንደምታስቸግሪያቸው፣ እንደምትመቻቸው፣ ቤት ውስጥ አዛዥ ለመሆን እንደምትሞክሪ፣ አለቃ ለመሆን እንደምትሞክሪ ሰምቻለሁ አላት። እሺ ታዲያ ምንድን ነው አለችው። ለትዳሬ በጣም ስለሚጠቅመኝ ችግር የለውም አላት። ምን አለቅነት? ያው ምን ችግር አለው? እንዳላመነዝር አለቅነትሽ ይጠቅመኛል። ቤት ውስጥ ብኩንም እንዳልሆንሽ ሰምቻለሁ። አውቆ ይሄ ስነ ልቦናዋን ወደ መልካም ነገር ቀየረው። ጥሩ እንደሆነ ትቢቷን አይደለም፣ በቃ ቤት ውስጥ ታደርገው የነበረው ነገር በሙሉ ለትዳሯ እንድትጠቀምበት ይዛው እንድትመጣ አይደለም፣ ወደ ሲሪየስ የሆነ ትዳር ለመኖር የሚያስችል ስብዕና እንደሆነ አድርጎ ነገራት። አይ ይሄ አይጠቅምም፣ ይሄ አይጠቅምም። እኔ እንደ ሴት እንደ ሚስት ነው መሆን ያለብኝ፣ ትሁት ነው መሆን ያለብኝ። የሆነ ነገር ውስጤ ላይ አለ፣ ይታወቀኛል። አንድ ቀን ሁልቅ አድርጌ እንደማውጣ ይታወቀኛል። በጣም ቲቪቲ ሰው ንቃለሁ፣ ቲቪቲ ይለኛል። ሊያገቡኝ የሚመጡ ወንዶችን እንዴት አድርጌ አገላብጬ፣ እንዴት አድርጌ ጸባያቸውን፣ ባህሪያቸውን መርጬ አልፈልግም እንዴት እንደምላቸው እኔ ነኝ የማውቀው አለች። አይ እንደዚህ ካወቅሽም አሪፍ ነው ብሎ በዚህ ተግባብተው ባለበት በሶስት ወር ከ15 ቀን ምናምን ውስጥ አይምሮን ዝግጁ አድርጎት አራተኛ ወር ላይ ተጋቡ። አያችሁ? ይቅርታ። ስለዚህ ማቀድ በጣም አሪፍ ነው። እቅድ ጥሩ ነው። ለምን? ለእቅዱ ተገዥ እንድትሆን ያደርጋቸዋል። ፕላንድ መሆን። ለምሳሌ እኔ ብላክቦርድ አለኝ፣ እጽፋለሁ እቅዶቼን በሳምንት ውስጥ ማድረግ የምፈልገውን ወረቀት ላይ እጽፋለሁ። ለዛ ነገር ተገዥ መሆን እፈልጋለሁ። ለምን? ጉዳዩ መፈጸም ስላለበት። ያ ጉዳይ ሲፈጸም ደግሞ በጣም ብዙ ነገሮችን ስለሚሰራ ማለት ነው። ያንን ወረቀት አከበርኩ ማለት ወረቀቱ ላይ ያለውን ቃላት አከበርኩ ማለት ነው። ቃላቱን አከበርኩ ማለት እሄድበታለሁ ያልኩበት ቦታ ላይ እሄዳለሁ ማለት ነው። ከሄድኩኝ ደግሞ ጉዳዩን እፈጽመዋለሁ። ስለዚህ ራሴን አከበርኩ። ራስን ማክበር ማለት ላሰብኩት ሀሳብ ተገዥ ሆኛለሁ። ያሰብኩት ሀሳብ ግን ጤነኛ ነው ወይ ነው? አዎ ጤነኛ ከሆነ በጣም ጥሩ ነው። መጥፎ ቅድም ልክ እንደዚህ ነው። እገላለሁ፣ አዋርዳለሁ፣ አባርራለሁ፣ እንደዚህ አደርጋለሁ ብሎ ማቀድም መጥፎ ነው። ስለዚህ ለመልካም ነገር ተገዥ ሆኖ ለጻፉት ላቀዱት ነገር ተገዥ ሆኖ መገኘትን የመሰለ ነገር የለም። ልክ አራተኛ ወር ላይ ተጋቡ። አይምሮ ሬዲ አድርጎት ስለነበረ ከተጋቡ በኋላ ወዲያውኑ ቤት ተከራይቶ የወጣው እስካሁን አልወለዱም። ያልወለዱት በፕሮግራም ምን ነው ስላቸው አይ እንደምወልድ እርግጠኛ ነኝ አውቃለሁ፣ ግን በፕሮግራም እንኑር ብለው ነው ያሉት። አሁን ለዚህ ሁሉ ነገር ግን የዳረጋቸው ሁለት ነገር ብቻ አንስቼ ትምህርቱን ልዝጋ። አንደኛ የቤተሰቦቻቸው ቅድም የጠቀስኩላችሁ ኮተት ነው፣ አጠቃላይ ባጭሩ ማለት ነው። ሁለተኛ አስተዳደግ ነው። አስተዳደግ ማለት ልጅ አምጡ ብሎ እሪ ብሎ ሲያለቅስ በፍጹም አለመስጠት። እንዲያውም አምጡ ብሎ ካለቀሰ አብሮት ሊያድግ የሚችል ከባድ ባህሪ ወይም ደግሞ አብሮት የሚያድግ መንፈስ እንዳለ መረዳት አለባችሁ። ካለቀሰ ስላችሁ ምንድነው? ካልሰጣችሁት ሙሉ ቀን ሲያለቀስ የሚውል ልጅ ካለ በጣም አደገኛ ጸባይ ነው ያለው። እንዲያውም መቆንጠጥ መገረፍ ነው ያለበት እንደዚህ አይነት ልጅ። ያው ውጭ ሀገር ያላችሁ አትችሉ ይሆናል እንደዚህ ማድረግ እንጂ ከባድ ነው። ስነ ስርዓት ያዝ፣ ስነ ስርዓት አርጊ። ልጅቷን ቆንጥጥ አይሆንም ጸጥ በይ እስ እየተባለ ከዛ ዝም ስትል ነው የምሰጥህ። የቤት ስራን ስትሰራ ነው ይሄን መገዛልህ። አንደኛ ከወጣ ወይም ፈተና ወረቀት ይሄ ጥሩ ከሆነ ነው ማድረግልህ ብላችሁ በዚህ መያዝ ምንም ችግር የለውም። ይሄ ምንም ምክንያቱም
በአንደኛ ሁለት ወር በትምህርቱም ጎበዝ ይሆናል። የሚፈልገውም ደግሞ መጥፎ ካልሆነ ትሰጡታላችሁ። ስልክም ለማየትም ከሆነ በተለይ ልጆች ብዙ ጊዜ ስልኩን ስትቀሟቸው ነው በጣም የሚያስቸግሩት፣ የሚንፈራፈሩት። ዘመድ አይሉ፣ ጓደኛ አይሉ፣ ጎረቤት ቤተሰብ አይሉ፣ ስልክ እያዩ ሰው ሲገባ ጸጥ ዝም ብሎ ስልኩን እያዩ እንደዚህ ማለት አቡሽ ደህና ነህ ደህና ላይ መልስ ይችላል። ናስቲ ልሳም ሲባል ጊዜ እንዲህ ብሎ ጉንጩን ይሰጣል። ወይም ሴትም ከሆነች በቃ ስልክ ላይ ነው ያሉት። አይናቸው በዛው እድሜያቸው ይታመማል። ለጎረቤትም ለዘመድም ለቤተሰብም ክብር የላቸውም። እንግዳ ሲመጣ ተነስቶ መቀበል፣ እጅ ማስታጠብ ተውት። ይሄ ነገር ተውት። እንደ ልጅ መታዘዝ፣ እንደ ልጅ ዝም ብሎ እንደ ልጅ ና ሲባል እሺ። እንደዚህ አይነት ልጆች አሁን ብዙ ጊዜ አስቸጋሪ ልጆች ና ሲባል ይላል። አሁን በቀደም መላከ መንክራት መምህር ግርማ ወንድ ጉባኤ ላይ ህፃን ልጅ ጠፋ። የ3 ዓመት ህፃን ልጅ ነው፣ ትንሽ ልጅ ነው። 3 ዓመትም ሞላ አይመስለኝም። 3 ዓመት እዛ አካባቢ ነው። እና ጠፍቷል ልጁ። እናቱ የለችም። ይሄኔ ያበደች ነው፣ እያለች ነው። ማይክሮፎኑ አጠገብ ቤተክርስቲያኑ አጠገብ ማይክሮፎኑ ደግሞ አጋጣሚ ስፒከር በሩ ተዘግቶ ስፒከሩ ተነቅሏል። እና አቡሽዬ እናትህ ስሟ ማን ነው? ሰው ጊዜ እንዲሁ ንገረኝ እናትህን ስም እንዲሁ ጨዋታ ነው በቃ። ለሱ እቃውን ያነሳል ምናምን ይላል። እናትህን እኮ እንድጠራልህ ነው፣ ከረሜላ እንድሰጥህ፣ ቸኮሌት እንድሰጥህ። ስለው ጊዜ እንዲሁ በቃ ማለት ምንም ግግም አለ። አቅፌ ሁሉ እንደዚህ ይዤ አይታችሁኛል ብዙ ሰዎች። አረ የጠፋ ልጅ እያልኩ ነበረ። አሁን ይሄ ልጅ መታዘዝን አልተባረም። እምቢ ነው በቃ ኖ። በእንግሊዝኛ ደግሞ ኖ ነው የሚሉት። እምቢው ወይም ኖ ና አንተ ሄላምጣ እምቢው አትመጣም። ሄዳችሁ ነካ ስታደርጉት ቀበጥ ልጅ ሲመቱት ገና ሳይመቱት ያለቅሳል እንደሚባለው ቀውጥ ያደርገዋል። ድብልቅልቅ ዕቃ አንስቶ ይወረውራል። በቃ ልከኛ ይሆናል። ለምን? ይሄ ባህሪ ካደገ እያደገ ሲመጣ በተለይ ስልክ ስትቀሟቸው፣ ቅዳሴ ላይ ስልክ የሚሰጡ ሁሉ አሉ። ቅዳሴ ላይ እንዳይረብሽ ተብሎ እንካ ይባላል። እማ ስልክ ይላሉ። እቀፊኝ ይላል። ሲታቀፍ ጆሮ ውስጥ እየመጣ እማ ስልክ ስጭኝ እማ ስልክ ስጭኝ። ሴቶቹም ወንዶቹ ህፃናቶች በአሁኑ ጊዜ ያሉት ቅዳሴ ላይ ስልክ ሲሰጣቸው ጌም ይጫወታሉ። አስቡት፣ ቅዳሴ ላይ እኮ ነው። ቪዲዮ ያሉ የህፃናት ቪዲዮ። ለምንድን ነው የመጡት ልጆቹ? ለዛች 2 ሰዓት ያክል እንኳን እንዳይቀደሱ እንዳይባረኩ፣ እናንተም ልጁ እንዳይጨቀጭቃችሁ ለማረፍ ብላችሁ እንካ ተሰጡትና እግዚኦ አማረነ ክርስቶስ ተሰጠው መመለስ። የእውነት ነው የምላችሁ፣ ባትመጡ ይሻላል፣ ባታመጧቸው ይሻላል። ልጆቹንም አንደኛ ልጆቹንም ታስቀስፋላችሁ። ቅዳሴ መምጣታችሁ መልካም። የሚገርማችሁ ለማስቆረብም ድንገት መጥተው የሚያስቆርቡም አሉ። ከቤት እየሮጡ መጥተው ቅዳሴው ሊያልቅ ሲል አስቆርቦ ይመለሳሉ። አላስቀደሱ ምን አላሉ። ዳቦ ቤት ሊዘጋ ሲል ቆይ በእናትህ 1-3 ዳቦ ስጠኝ ብሎ እንደማለት ነው የሚቆጥሩት መሰለኝ። ምን ነው ሙሉን ቅዳሴ ለማታስቀድሱ ሲባሉ፣ አረ ልጁ ኃይለኛ ነው፣ ልጅቱ ኃይለኛ ነች፣ እንዴት አድርጌ ላስቀድስ? በቃ በጣም አስቸጋሪዎች ናቸው። በመኪና እየመጣን ራሱ ስልክ ሰጥቻቸው ነው እየተጫወቱ የሚመጡት። አያችሁ፣ እንደዚህ አይነት ልጆች እንኳን ሊቆርቡ ቀርቶ ገና ጸባያቸው ሳይገራ በፍጹም እንትን ማለት ያለባቸውም። እና ሰንበት ትምህርት ቤት ህፃናትን ማስገባት የሚጠቅመው ለዚህ ነው። ትኩረት ያደርጋሉ። ስልኩ የለም አጠገባቸው። ከልጆች ህፃናቶች እንዴት እግዚአብሔር እንደሚያመሰግኑት ሰንበት ትምህርት ቤት ውስጥ ያያሉ ማለት ነው። ትኩረቱ ለ1 ሰዓት ለ2 ሰዓት ያክል ከዛ ከሚያመሰግኑ ህፃናት ጋር አብሮ ስለሚውል ይረሳዋል። ስልኩን ይናፍቀዋል። በሳምንት 1 ቀን ቅዳሜ ሊሆን ይችላል፣ እሁድ ለመምጣት ይናፍቃል። አይምሮ እዛ ቦታ ይሰፋል። ስልክ ከሆነ ስልክ ቦታ ላይ ነው የሚሰፋው። አይምሮ ሄዶ እዛ ጋር ይጣበቃል። እና ልጆች ይሄንን ይዘው ካደጉ በጣም አስቸጋሪ ነው የሚሆኑት። ስልክ ያመጣው ጣጣ፣ ማህበራዊ ሚዲያ ያመጣው ጣጣ ተመልከቱት። ቪዲዮውን ቻይና ሀገር ውስጥ የተጀመረውን ዘመቻ፣ ይሄንን ዘመቻ እጅግ በጣም ብዙዎች እየተቀላቀሉት ነው። ማን? ወላጆች ልጆቻቸው በስልክ ሱሰኝነት ምክንያት አይምሮ ዘገምተኛ ሲሆኑ፣ አይናቸው ሲታወር፣ ሰውነታቸው ሲወፍርባቸው፣ እንደገናም ሽባ ሲሆኑባቸው፣ ከቤት ወጥተው የማያውቁ ልጆች ተጠቅልለው ሲተኙ፣ ጨለማን ሲሆኑባቸው ምን ማድረግ ጀመሩ? ወታደር እየጠሩ። በነገራችን ላይ ኢትዮጵያ ውስጥ እንዲህ አይነት ቻሌንጅ ቢጀመር በተወሰነ መልኩ ትንሽ ጥቅም አለው። እንደው ምናልባት መንግስት ዞር አድርጎት ይሄን ሰበብ አድርጊ ያደረገ ጦር ሜዳ እንዳይወስደን እንጂ ልጆቻችንን ትንሽ እንዲያውም ምን አይነት ቻሌንጅ ይወዳለው መሰላችሁ? 3 ወር ውትድርና ሰልጥኖ መምጣት። ስልጣን ካምፕ ገብቶ የፈጉትን ፈግቶ ምናምን የሆነ ቻሌንጅ ተቀላቅሎ መምጣት። እስቲ ልብ ካላችሁ ቲክቶከሮች፣ ዩቲዩበሮች ይሄንን ቻሌንጅ እስቲ ድንገት በዛው እንዳያዘብጡን እንጂ እስቲ ይሄን ቻሌንጅ ተቀላቀሉ።
እውነት ይጠቅማል። 3 ወር ምናልባት ግዳጅ ሆኖ ሊመጣ ይችላል። ከጊዜ በኋላ እንደ ኢሳያስ ሳዋ ገብቶ ሰልጥኖ መውጣት ጥቅም ያለው ይመስለኛል። አንዳንዴ ሳይጀመር ይቀራል ከሆነ ጊዜ በኋላ እውነቴን ነው የምላችሁ። እና 3 ወር መሰልጠን ጥቅም አለው። የሆነ ነገር እንድንጋፈጥ ይረዳናል። ጫካ የመግባት ጨለማን የመዳፈር ረሃብን ቻሌንጅ የማድረግ የመጋፈጥ ውሃ ውስጥ የመግባት ጭቃን ምናምን ይሄ አይን በቃ በጣም ቅምጥል ሆኖ ያደገ ስጋ ወይም ደግሞ ከሶፋ ወደ መስሪያ ቤት ከመስሪያ ቤት ወደ ናይት ክለብ ከዛ በኋላ ከተማ ውስጥ ካፌ ለካፌ ሲሽከረከር የነበረ ሰውነት ከስልክ ብቻ ተላቆ የማያውቅ ማንነትን ወስዶ ውትድርና ማሰልጠን በጣም የሆነ ጥቅም ያለው ይመስለኛል ሳስበው። እና ብዙ ቢለመድ ይሄ ቻሌንጅ ጥሩ ነው። ቻይና በጣም የሚገርም ነው የጀመረች እንደምታዩት ቪዲዮ ማለት ነውና እኔ ይሄንን ቻሌንጅ ወድጄዋለሁ። ያሳዝናሉ በእርግጥ እነዚያ የተጎዱት ሰዎች። ጥፋተኛ ግማን ነው ቤተሰብ እና ያለቅስ እየተባለ እንካ እየተባለ ስልክ ይሰጠዋል። ፕሮግራም መሆን አለበት። ስልክ አይንካ አይደለም። በቀን ለ1 ሰዓት ያክል ይሄው ላንጉዌጅ አጥና፣ ትምህርትን እንደዚህ ተማርበት። በቴሌግራም አስተማሪዎች ጽሁፍ ቢልኩ ከሆነ ችግር የለውም። በታብሌት ላይ ስልክ ከሚሆን ደግሞ ታብሌት ቢሆን ይመረጣል። ስልክ ትንሽ ስለሆነ አይናቸው ይቸገራሉ እንደዚህ ብሎ ሲያዩት። ታብሌት ከሆነ ግን ትንሽ ሰፋ ስለሚል ቴሌቪዥንም ከሆነ ማገናኘት ከቴሌቪዥኑ ጋር አቀብሎ እንዲያዩት ማድረግ፣ በርቀት እንዲያዩት አይናቸው እንዳይጎዳ ያንን ሲስተም ብትጠቀሙ ያውም የ1 ሰዓት በቀን 1 ሰዓት ወይም 30 ደቂቃ እንደ ቴሌቪዥን እንደ ትምህርት ፕሮግራም ማለት ነው። እንደዛ ነው መሆን ያለበት። አፈር እያቦካ ጭቃ እያቦካ አፈር እያቦነነ ውሃ እያፈሰሰ ቢጫወት ይሻለዋል በስልክ ከሚጫወት። ሂድ ተጫወት ከልጆች ጋር ብላችሁ መላክ ነው። ሳይክል እየነዳ ግቢ ውስጥ ቢደባደቡ ቢጣሉ ይሻላል ማህበራዊ ሚዲያ ላይ ተጥለው እንደዛ ከሚሆን። እውነትን እምላችሁ እንዴ አንዳንድ ልጆች በጥፊ ይማታሉ። ዘመድ ሲመጣ አቡሽዬ እንዴት ነህ ብላችሁ ጠጋ ስሉ ጊዜ እንደዚህ ብሎ ያያችሁና ጮህ ያረጋችኋል። እንዴ ድንግጥ ነው የምትሉት ይላል። ይታፋሉ። እና እንትን ነው ወደው አይደለም ውስጥ ያለው መንፈስ ነው። የሆነ ችግር አለ፣ አስተዳደግም ነው። ይሄ ግን ከእናትና ከአባት ችግር ነው። አይቆነጥጡትም፣ አይቀጡትም። ልጅ እኮ ነው ምን ያውቃል? ህፃን እኮ ነች። ኧረ ነው እኮ እሱ ነው እኮ ትልቁ ችግሩ። ልጅን ቆንጠጥ እያደረጉ ስትሉ ጊዜ ትውት ማድረግ አለበት። የሆነ ነገር ሊያነሳ ሲል ረፍ ስትሉ ጊዜ እሺ ሂድና ዛጋ ያለውን ስራ ሰርተህ ስትጨርስ ስልኩን ተነካል። እሺ እና ስራ ይለምዳል። ስልኩን ለ1 ሰዓት ወይም ለ30 ደቂቃ ያክል የሚያየውን ነገር ያያል። የሚጠቅም ከሆነ እሱም ደግሞ ከዛ በቃ ሰዓት አልቋል። ሰዓቱ ማክበር አለበት። ለሆነ ነገር ተገዥ መሆን አለበት። ለምን ለቤት ውስጥ ለመልካም ስርዓት ተገዥ መሆን አለበት። የሚፈራው ሰው መኖር አለበት። አባትንም አናቱ ላይ እዚህ ላይ መጥቶ አምጦ ስልኩን እያለ አቡሽ ታው እያለ አባትየውም ስልክ እየነካካ እኮ ቴሌቪዥን እያየ ይሄ ልጅ እስቲ እንትን በይው ይላል። እናትየውም ደግሞ ተው እባክህ ይጮት እንጀምር አስቸገረኝ እኮ ትላለች። ሰው መልሳ እንደዚህ ነው። ሴትም በተለይ ወንዶች ላይ ሴቶች ላይም አለ። አይናቸው ራሱ የታመሙ ልጆች አሉ። በቅርበት ማቃቸው ህጻናቶች ስልክ ረጅም ሰዓት ሰጥተዋቸው ሙሉ ቀን ስልክ ሳይው የሚውሉ ልጆች አይናቸውን የሚታከሙ ልጆች አሉ። እዚህ ሲግናል ጋር የአይን ህክምና አለ። ሲግናል መገናኛ በምስራቅ አጠቃላይ ትምህርት ቤት አጠገብ ማለት ነው። አድዋ አደባባይ አካል የአይን ህክምና እዛ ሄደን ነበር። አንድ ሰው ለማሳከም ሄጄ ነበርና ዶክተሯን ጠየኳት። በጣም ይገርማችሁ ሌላም ቦታ እንደዚህ የመሄድ አጋጥሞኝ ነበርና ህፃናቶች አየሁኝና እንደ ህፃናቶች እንደዚህ አይናቸው ሊታከሙ ይመጣ። አዎ ይሄ ስልክ አሁን ያመጣው ችግር ይኸውልህ ስልክ ያመጣው ጣጣ ነው። ተመልከት ምን እንደሚሆኑ ማለች። በጣም ነው የሚገርመው። እና በጣም ብዙ ህፃናቶች በስልክ ምክንያት ተጎድተው መነጽር እየታዘዘላቸው አይናቸው እየታመሙ በጣም ብዙ ችግር ውስጥ ገብተዋል። እኔ አሁን ስለዚህ አይደለም እያብራሩ ያለሁት። እዛ ጋር ያልተኮተኮተ ሲያድጉ እንደዚህ እንደ ሴቷና እንደ ወንዱ ይሆናሉ። እኔ ያልኩት ትክክል ነው። በፊት አልቅሶ ይቀበል የነበረው ነገር አሁን ደግሞ ተናግሮ እንዲቀበሉት ይፈልጋል። ተጨቃጭቆ እንዴት ለምን ልክ ነኝ ልታዳምጡኝ ይገባል እሱ ያለው ብቻ ትክክል ማህበራዊ ሚዲያ ላይ የሚምጣ አሳማኝ ለመሆን ይሞክራል። የሆነ ሰዓት ላይ እንኳን ትንሽ እንደው ለነገሩ ይሄ ነገር ትክክል ነው ሊል እንኳን አይችልም በፍጹም። በቃ እንዴት እንደዚህ ይባላል? ትንሽ ሲነካ ኢጎ ይነሳል። ኢጎ ማለት ይሄ ድንፋታ ማለት ነው። ለምን ክብሬ ተነካ፣ ለምን ተሰደብኩ፣ ለምን በዚህ ልክ እንደዚህ ተዋረድኩ። ከዛ አጸፋ ሪአክሽን ለመመለስ ደግሞ እንደገና ሌላ ጣጣ ውስጥ መግባት። ይሄ ነው ከአስተዳደግ ከልጅነት የመጣ ነው። ራስን በሚዲያ ላይ ለማኮፈስ ሲወጣ ከኋላ ማንነት ይታያል። ትትና ትንሽ ሊኖር ይገባል እና ከባድ ነው።
ዝናን የሚወዱ ሰዎች፣ ገንዘብን የሚወዱ ሰዎች፣ መከበርን የሚወዱ ሰዎች መስገድ ያለባቸው ትህትናን ለማግኘት ነው። በእውነት ከባድ ነው። ገንዘብም ከሆነ ልብን ያሳብጣል፣ ዝናም ከሆነ ልብን ያሳብጣል። መከበርን መፈለግ በራሱ ከባድ ነው። ምናልባት አባት እናት ግርማ ሞገስ የሆነ መንፈስ ይኖርባቸው ይችላል። አባት ምናልባት ግርማ ሞገስ አሰርቶ እናትም ደግሞ ግርማ ሞገስ ያሰራ ባል ካላት ወይም ደግሞ ቤተሰብ ዘመድ ካላት ያ መንፈስ ይመጣል፣ ትዕቢተኛ ያደርጋል። እና ራስን በትህትና ውስጥ ዝቅ አድርጎ ልክ ክርስቶስ ጎንበስ ብሎ እግር እንዳጠበ ትሁት መሆን እጅግ በጣም ትልቅ አትራፊነት ነው። እጅግ በጣም እንግዲህ ይሄን ያክል ከተወያየን ጥቅስ ብዙ ማብዛት የለብንም። ያን ያክል መጽሐፍ ቅዱስ ገብተን ይሄ እንዲህ ነው ማቴዎስ ወንጌል፣ ሉቃስ ወንጌል ያልኩኝ ሊይዛችሁ አልፈልግም። ታሪኩ በራሱ እንኳን ብዙ ያስተምራችኋል እና ልጆቻችሁን ከልጅነት ጀምሮ ካስተካከላችሁ ከ20 ዓመት በኋላ የምታገኟቸው ልጆች በጣም የምትፈልጓቸው ልጆች ነው የምታገኙት። ያ የሳላችሁትን ልጄ እንዲህ እንዲሆን እፈልጋለሁ ብላችሁ የሥራ ዘርፉ እንኳን ሌላ ቢሆን ግን ስነ ልቦናውና ባህሪው ግን አይበላሽባችሁም። ፓይለት የነበረው ዶክተር ሊሆን ይችላል። ይሄ ልጁ ምርጫ ነው። ግን ፓይለትም ይሁን ዶክተር፣ ኢንጂነርም ይሁን ምንም ነጋዴም ይሁን እናንተ ስነ ልቦናውና ጸባዩን ባህሪውን እንዲሆን የምትፈልጉት ነገር ሆኖ ነው የምታገኙት። በዛው ባለበት ሙያ ውስጥ ኤቴክሱ አሪፍ ይሆናል። ስነ ምግባሩ የስራ ስነ ምግባር የኤቴክስ የሙያ ኤቴክስ የሚባል ነገር አለና ያከብራል። እንዲያውም እስከ መሻለም የሚደርሱ ሁሉ አሉ። የማዕረግ ተመራቂ ሁሉ የሚሆኑት እኮ ተማሪዎች እኮ አብዛኛው ጊዜ አስተዳደግ ነው። ታውቃላችሁ ይሄን? ቲቪተኛ ሆኖ የማዕረግ ተመራቂን ያላየውም እስካሁን። አንገቱን ደፍቶ የሚያጠና ጎበዝ፣ ለቤተሰቡ ታዛዥ፣ አንድ ለእናቷ አንድ ለእናቱ አንድ እንኳን ባይሆኑ በጣም በስነ ስርዓት ያደጉ ልጆች የማዕረግ ተመራቂ ሆነው አይን አይቻሉ ብዙ ጊዜ። እና በቤተሰብ ሀብት የሚመኩ ደግሞ በተቃራኒው እናትና አባት ሀብት ካላቸው ገንዘብ ካላቸው ምናምን ቢማሩም ባይማሩ ምንም አይመስላቸውም፣ ጣጣ የላቸውም። ነገ ከነገ ወዲያ የሚያገኙት ይመስላቸዋል ገንዘብ። በሐራጅ የሚሸጥ ሊቃጠል የሚችል ሊቀማ የሚችል ንብረት ስልጣንም ከሆነ ሊወሰድ የሚችል መሆኑን ይረሱታል። ሁልጊዜ በሀብት ውስጥ በተመቸ እንጀራ በጥሩ ትልልቅ ላይፍ ውስጥ ሌክዠሪ የሆነ ላይፍ ውስጥ የሚኖር ይመስላቸዋል አንዳንድ ልጆች። እና ከባድ ነው። እንዲያውም እናትና አባት እጅ ላይ ሆኖ የራስን እንጀራ መጋገር ከዚህ በላይ የመሰለ ነገር የለም። እና የራሳችሁን እንጀራ ጋግሩ ልጆች፣ እናትና አባት ላይ ሆናችሁ። እንዴት? እናትና አባትን በማየት ስህተታቸውን እናንተ ላይ ላለመድገም፣ ጥሩ ነገራቸውን ለመድገም፣ ከጎረቤት ጋር ያላቸውን ጸባይ እያያችሁ እናንተ ነገ እንዴት መሆን እንዳለባችሁ እያሰባችሁ ነው መቀጠል ያለባችሁ። ይኸው አታዩም? 36 34 እና 35 ዓመት ዕድሜው እስኪደርስ ድረስ ተከትሎት የመጣው ባህሪው መንፈሳዊ ሕይወቱን እንኳን እስኪፈታተን ማግባት እስኪያቀተው ድረስ የሚጾም የሚጸልይ መንፈሳዊ የሆነ ሰው እኮ ነው። እግዚአብሔርን የሚፈራ የነበረ ሰው እኮ ነው ማግባት ያቃተው። ሴትን በዛ ልክ ቀርቦ ራሱን ከትዕቢት ራሱን ካለበት ማንነት አዳምጡኝ ከሚለው ስሜት ራሱን ዝቅ ማድረግ ስላልቻለ የሚቀርባትን ሴት እንኳን መረዳት አልቻለም። እሷም ልክ እንደዛው አንቺም ደግሞ ያደግሽበት አስተዳደግሽ ምን እንደሆነ በደንብ ካሰብሽው በደንብ ካወቅሽው የእውነት እዘሉኝ ይቀፉኝ ወይም ደግሞ ተንከባከቡኝና ይሄን ግዙኝ ሊያስተዳድረኝ ይገባል ሳይሆን የምትይው እኔም እንዳንተ አግዛለሁ አይዞህ ችግር የለውም እያልሽ እንደምትችል የምታሳየው። እንዲያውም በአሁኑ ሰዓት ያሉ ሴቶች በከፊል 50% የማያቸው ምንድነው ጠንካሮች፣ ወንድ ልጅ ገንዘብ እንዳያባክን ቋጣሪ ሴቶች በዝተዋል። በጣም ጎበዞች፣ በተለይ ወጣት ሆነው የሚያገቡ ሴቶች በጣም ጎበዞች ናቸው፣ ጠንካሮች ናቸው ብዬ አስባለሁ። ከረፈደ በኋላ የሚያገቡ ሴቶች 3 ችግር ያለባቸው ናቸው። አንደኛ መልክ ኖሯቸው የሚንጠባረሩ ማለት ነው፣ የሚመርጡ ባል የሚመርጡ ወይም ፍቅረኛ የሚመርጡ። ሁለተኛ በመልካቸው ምክንያት ሲኮሩ ምን ሲሉ ሰው ይርቃቸዋል። ስለዚህ በዚህ ይሄ ራሱ ብቸኝነት ስሜት ይፈጥርባቸዋል። ሶስተኛው ግን ትልቁ ችግራቸው መወደድን በውስጥ በኩል ይስላሉ። መውደድን አይደለም መወደድን። ሰው ሲያየኝ ደስ እለዋለሁ እኔ ጥሩ ገጽታ አለኝ ብለው ስለሚያስቡ መወደድን ብቻ ይስሉና በዛ መወደድ ውስጥ ረጅም ጊዜ ይቆያሉ። እዛ ባህር ውስጥ ጠልቀው ይቀራሉ። መውጣት ይከብዳቸዋል፣ መውደድ ይከብዳቸዋል፣ ማፍቀር ይከብዳቸዋል። ምናልባት ፍቅር ድንገት መጥቶ እንደ ኤሌክትሪክ ካልጠበሳቸው በስተቀር ወይ ደግሞ እንግዲህ
ፍቅርና ኤሌክትሪክ ምንድነው? እኔ እኮ ፍቅርና ኤሌክትሪክ አይዘኝም የሚሉት ነገር አለ እና እንደዛ አይነት ነገር ካልመጣባቸው በስተቀር በጣም ረጅም ጊዜ በዛ በራሳቸው አስተሳሰብ ውስጥ ሰምጠው የሚቀሩ አሉ እና ለመውጣት ይከብዳቸዋል። ፍቅር ካልያዛቸው በስተቀር አያገቡም፣ አይወጡም። ቢያገቡም እንኳን ቢሄዱም እንኳን መልሰው የመጣላት እድላቸው በጣም ሰፊ ነው። ለምን? አፍቅረው ነው ሄዱት። አፍቅረው ሲሄዱ ይጎዳሉ። ብዙ ጊዜ ሴቶች ሲያፈቅሩ ላፈቀሩት ሰው በጣም ራሳቸውን ስለሚሉ እስከ መጨረሻ ድረስ ከባድ ችግር ሊገጥማቸው ይችላል። አታፍቅሩ ማለት አይደለም፣ ወይም ደግሞ ያፈቀረች ሴት በሙሉ ትጎዳለች ማለት አይደለም። መጎደልን የመሰለ ነገር የለም። ስታፈቅሩ ጥሩ ፍቅር ስጡ። የሰጣችሁት ፍቅር ይመለስላችኋል። በእርግጥ ፍቅር አይበድልም። ፍቅር ንፎግ አይደለም። ሁሉ ነገርን ስለሚሰጥ ማንነትን አብሮ ስለሚሰጥ ያ ሰው የሚቀበለው አቀባበሉ ነው ችግሩ። ያ ወንድም ይሁን ሴት ትሁን የተሰጠውን ፍቅር የሚቀበልበት መንገድ ነው። አጭበርባሪ ከሆነ ይጠቀምበታል። ተፈቅር ያለው ብሎ ስለሚያስብ ወይም ተፈቅር ያለው ብላ ስለምታስብ በዛ በመፈቀሯ ውስጥ ያንን ያፈቀረችውን ሰው ወይም ያፈቀራትን ሴት ሊበድል ይችላል። ሁለተኛ ነገር ደግሞ ሊኮራ ሊንጠባረር ጊዜ እድሜ ሊያስረፍድ ይችላል። 5 ዓመት 4 ዓመት ምናምን ቆይ ጠብቀኝ ባጣ ቆየኝ አይነት ነገር 2-3 ይዞ ምናምን አማረጥ ምናምን እንደዚህ ነገር ይፈጠራል እና ከባድ ነው። ቶሎ ብሎ ወደ ቁም ነገር መግባት። ውበትም ቢሆን ረጋፊ ነው። ትምህርትም ቢሆን ጠፊ ነው። ሀብትም ቢሆን ወዳሚ ነው። ፍቅር ግን ምንም ነገር ልክ እንደ ወርቅ በሉት። ወርቅ ምንድን ነው? ከብረት ጋር ብትቀላቅሉት እድሜው ረጅም ዓመት ቢቆይ ምንም ቢልም አይነቅዝም፣ እንትን አይልም፣ አይዝግም። ወርቅ ሁልጊዜ ንጹህ ነው። ፍቅርም ልክ እንደዛ ነው። እስላምም ቢሆን ጴንጤም ቢሆን ኦርቶዶክስም ቢሆን ሰው የተባለ ፍጥረት በሙሉ ማፍቀር እንዲችል ተደርጎ ነው ልቡ የተሰራው። ሁሉም እምነት ውስጥ ያሉ ሰዎች ሲያፈቅሩ የእውነት ነው የሚያፈቅሩት። ልክ እንደዛ ፈጣሪ አምላክን አላልኳችሁም፣ ፈጣሪን እንደዛ ብንወደው ኖሮ በጣም ብናፈቅረው ኖሮ ሃይማኖት ይሄ ሁሉ አይከፋፈልም ነበረ። እንግዲህ ፈጣሪና አምላክ ልዩነት አለው በራሱ። እኛ ፈጣሪያችን አምላካችን ነው፣ ግን ብዙ አማልክት ስላሉ ነው። ፈጣሪ ግን ብዙ ፈጣሪ የለም፣ አንድ ነው ፈጣሪ። ሁሉም እምነት ውስጥ ፈጣሪ አንድ እንደሆነ ያምናሉ። ዓለምን የፈጠረ አንድ አስገኝ እንዳለ እናምናለን። ስለዚህ የሰው ልጅ ለፍቅረኛው የሚሰጠውን ፍቅር ልክ ያክል ሞት ኩልሽ አበድ ኩልሽ እያለ በሯ ላይ እየሄደ እየጠበቃት እየጋበዛት እንደዛ ስልክ እየደወለ ቴክስት እያደረገ ቅናት አድሮበት ምናምን እንደሚያደርገው ሁሉ ፈጣሪውን በዚህ ልክ ወይም ሴትም ከሆነች ፈጣሪዋን በዚህ ልክ በጣም ብትወድ ኖሮ ፍቅረ ቢጽ የሚባለው ነገር በጣም ብዙ አስተማሪ ነገር አለው። እንደዛ ብናደርግ እግዚአብሔር እንዴት ከኛ ጋር ቅርብ በሆነ፣ መላእክቶች እንዴት ባየናቸው፣ ድንግል ማርያምን እንዴት ፊት ለፊት ባየናት፣ በእውነት ኢየሱስ ክርስቶስ ፊት ለፊት እንዴት በተገለጠ ነበረ። ለምን ያ ፍቅር ለምን እንደምንወዳት ሳናቅ አንዲት ሴት ወይም አንድ ሴት ደግሞ አንድ ወንድን ለምን እንደሆነ ሳታቅ ዝም ብላ እንዲሁ በቃ ታለቅሳለች፣ ታስበዋለች፣ ተኝታም ተነስታም ስትሄድም ምንም ስትልም እሱም ማሰብ ነው። በቃ ይሄ አምላክ እንደዚህ ቢሆን አስቡት። እኛ አምላክን እንደዚህ ብናስበው። ቅዱሳን እንደዛ ናቸው። ባይዘው ልክ እኛ ለፍቅረኛችን፣ ለሚስታችን፣ ለጮኛችን፣ ለልጆቻችን ሰፍ እንደምንለው ቅዱሳን ለአምላክ እንደዛ ናቸው። አምላክም ደግሞ ለነሱ እንደዛ ነው። እንደገና ደግሞ ሁለት ፍቅረኛሞች እኩል ፍቅር ሲይዛቸው ደግሞ አስቡት፣ ሲነግዱ፣ ይሄም አፍቅሯል እሷም አፍቅራለች። ሁለቱም እኩል ፍቅር ሲኖራቸው ደግሞ አስቡ። እስቲ ገምቱ ምን ይፈጠራል? እሷም በጣም ወደዋለች፣ በጣም አፍቅረዋለች፣ እሱም በጣም ወዷታል። ሁለቱም ጋር ያለው ምንድነው? ንጹህ ፍቅር ነው። ትክክለኛው የአምላክ የፍቅር ተምሳሌት የሚሆኑት እንደዚህ አይነት ሰዎች ናቸው። አንዱም እንኳን ቢሆን ተመጋጋቢ ይሆናሉ። ለምን? ፍቅር ስለማይበድል ስለማያዳላ ተቀባይ ተሸካሚ ነው። እንትን ነው የሚሆነው፣ ቻይ ነው የሚሆነው። ዝም ብሎ ብቻ መስጠት ነው የሚያውቀው። ፍቅር መስጠት ነው። ባይዘው መቀበልን የምታውቁት መስጠትን ስታውቁ ነው። የተፈቀረ ሰው መስጠት ካልቻለ አንድ ቀን ያዝናል። እናንተ ይሄን የምታዳምጡ ሰዎች በፍቅረኛዎቻችሁ ወይም ደግሞ በወደዷችሁ ሰዎች እብድ ያሉላችሁ ሰዎች ትኖራላችሁ። እናንተም ልክ እንደዛው በጣም የምትወዱት ሰው ይኖራል። እናንተ ለዛች ሴት ወይም ለዛች ወንድ የሆናችሁለትን ያክል ነው እነዛ ሰው እናንተን እንደዛ የሚወዷችሁ። እና እስቲ አስቡት፣ እሱን ያ አንቺ የምታስቢው የሆነ ልጅ የለም አሁን በአእምሮሽ ውስጥ ያለው እሱ አሁን ያሰብሽው፣ አንተም ደግሞ አሁን በአእምሮ ውስጥ ያሰብካት እማ የርሶም አባ የርሶም
ሁላችሁም አሁን በአይምሯችሁ ውስጥ የመጀመሪያ የልባችሁን ፍቅር የከፈተችውን ወይም የከፈተውን ወንድና ሴት ልክ በዛ ልክ ፍቅር ትኩስ በነበረበት ሰዓት ፍቅር ልክ መንፈሳዊ ሕይወታችሁን እንደዛ አስቡት። መንፈሳዊ ሕይወታችሁን አዲስ ክርስቲያን ከጳጳስ ይበልጣል የሚባለው እንደዛ ነው ሲሆን ሰማይ የሚከፈተው። ሰማዕቱ እስጢፋኖስ ሰማይ ተከፍቶ ሥላሴን መንበር አየ፣ በግርማው ቀኝ ተቀምጦ አየው፣ የሚያደርጉትን አያውቁምና ይቅር በላቸው እስከ ማለት ደርሶ ሰማይ ተከፍቶ ያለው እኮ ንጹህ ፍቅር ስለሰጠ ንጹህ ፍቅር ተመልሶለት ነው። ለምን አምላክ ንጹህ ፍቅር ነው የሚሰጠው። ዕብራውያን ምዕራፍ 1 ቁጥር 14 ላይ እንዲህ ይላል፣ የእግዚአብሔር መላእክቶች መናፍስት ይላል መላእክቶች ይላል ሰው እንዲድን የሚያግዙ የሚላኩ የሚያገለግሉ ናቸው ይላል። ስለዚህ እንድንድን የሚያግዙን የሚላኩ የሚያገለግሉ ከሆኑ ንጹህ የሆነ ነገር መላክ አለብን። ልክ ፍቅረኛችሁን በምታፈቅሩበት ልክ ማለት ነው። ስትልኩ ያንኑ ራሱን ነው የምትቀበሉት። መሀል ላይ ምንም አይነት ነገር የሚያቋርጠው ነገር አይኖርም። ለምን? ንጹህ ፍቅር ውስጥ የመግባት አቅም የለውም ሰይጣን። ሰይጣን ከማይችላቸው ነገሮች ውስጥ 3 ነገሮች ልንገራችሁ። አንደኛ ንጹህ የሆነ አምልኮ ወደ እግዚአብሔር አቅርባችሁ በመሃል መግባት አይችልም። ተረካቢው ጠባቂ መላካችሁና እግዚአብሔር ብቻ ነው። ሁለተኛ ሱባኤ በምትገቡበት ሰዓት ማደናቀፍ አይችልም። ሱባኤ ውስጥ ገብቶ ህልምም ማጭበርበር አይችልም፣ ጸሎትም ማስተጓጎል አይችልም። ሱባኤ ማለት እናንተና እግዚአብሔር ልታወሩ ሲም ካርድ ገዝቶ ኔትወርክ እንደመክፈት ነው የሚቆጠረው። በጣም በቃ ወዲያውኑ መልስልኝ እግዚአብሔር ሆይ ብላችሁ አይምሯችሁ አንድና አንድ ያንን ጉዳይ ብቻ እያሰባችሁ ነው የምታወሩት። ስለዚህ ከትክክለኛው ዓለማውያኖች ዩኒቨርስ ከሚሉት እኛ ደግሞ እግዚአብሔር ፈጣሪ ከምንለው ጋር ነው የሚያገናኘው ሱባኤ። አርምሞ ማለት ጸጥ ብሎ ከእግዚአብሔር ጋር ማውራት። እነዚህ ሁለት። ሶስተኛ ነገር ደግሞ ምንም በቃ ሰይጣን ጣልቃ የማይገባበት ነገር ቢኖር ምንድነው? ነፃ ፈቃዳችሁን ለጠባቂ መላካችሁ ስታስረክቡ በቃ በነፃ ፈቃዳችሁ ተጠቅማችሁ እንደፈለጋችሁ ስትሆኑ አይደለም። ተረከበኝ በቃ በእኔ ላይ ስራብኝ፣ አገልጋይም ልሁን ምንም ልሁን በቃ ነፃ ፈቃዴን ሰጥቻለሁ፣ አንተ እኔ ላይ እንደፈለግ ስራ ስትሉት በፍጹም ሰይጣን መስራት አይችልም። እዛ ላይ የተረከባችሁ ማን ስለሆነ? መልአክ ስለሆነ። በተዘዋዋሪ መንገድ የስለት ልጅ ከሆናችሁ ማለት ነው፣ ለእግዚአብሔር የተሰጣችሁ ከሆናችሁ ማለት ነው። በአንጻሩ የዚህ ይሄ ጎን ለጎን እና ሁልጊዜ ባህሪያችንን፣ ጸባያችንን፣ ሁሉ ነገራችንን መንፈሳዊ ህይወት ውስጥ እንክተተው። መንፈሳዊ ህይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ አጠቃላይ በሙሉ ኪሳራ የለውም። ፍሬያማ ነው የምንሆነው። ራዕየ ዮሐንስ ምዕራፍ 22ን ሙሉን ስታነቡት ያቺ ዛፍ የህይወት ዛፍ የምትባለው በቃ ረጅም ዓመት አንድ ጊዜ ገምጠናት አንድ ጊዜ ተበልታ 12 ዓመት ምናምን የምታኖር ፍሬ ነች ይላል። ቀጥታ ሲተረጎም አይደለም እንደዛ የሚሆነው። የህይወት ዛፍ የተባለ የክርስቶስ ስጋና ደም፣ ወንጌል፣ ቤተክርስቲያን ብለን ብዙ ልንተረጎም እንችላለን። ግን አንድ ጊዜ የገባ የክርስቶስ ፍቅር ለዘላለም ይኖራል ነው። 12 ማለት ደርዘን ማለት ነው። ፍጹም ማለት ነው። ፍጹም የሆነ ነገር ይሆናል። የዘላለም ምግብ ነው የሚሆነው ማለት ነው። እና ከልብ ሆናችሁ አምልኮ፣ ከልብ የሆነ ምንም አይነት ጠላት የማይነካው የትኛውም አይነት ልክ አሁን አብርሃም ቤት ሰይጣን መጥቶ ምን አደረገ? እንግዳ እንዳይመጣ መንገድ ላይ ሆኖ ሲያዘጋጅ ሥላሴ ደግሞ ከመንገድ ወደዚህ መጡለት ይላል። ይኸውላችሁ በእጄ ላሳያችሁ። ይሄ አብርሃም ቤት ነው። ይሄ ማለት ነው የአብርሃም ቤት ነው። እዚህ ጋር አውራጣቴ ጋር እዚህ ጋር ሰዎች ሊስተናገዱ መጡ። ሰዎች ሊመገቡ ሲመጡ ሰይጣን እዚህ ጋር እንቅፋት ሆነ። ራሱን ፈነከተና እዚህ ጋር ወድቆ ምን ሆነሃል ሲሉት ምን አለ? አይ እኔ አብርሃም ቤት ልመገብ ሲሄድ ቀጥቅጦ አባረረኝ፣ ክፉ ሆኖብኛል፣ እንዳትሄዱ ብሎ ከመንገድ መለሳቸው። አብርሃም እዚህ ጋር ነው። እግዚአብሔር በሰይጣንና በአብርሃም መካከል ገባ። ሕዝብ እንዳይመጣ ሲከላከል የነበረው ሰይጣን አልፎት ሥላሴ አብርሃም ቤት ተገኙ። አያችሁ፣ እንደዚህ ነው ንጹህ የሆነ አምልኮ። ምክንያቱም ዘፍጥረት 12 ላይ አብርሃም አለው አቤት ለበረከት ሁን አለው። ለበረከት ሁን። አብርሃም የእውነት ለበረከት ስለሆነ ሥላሴ ቤቱ ተገኙ። የፈለገ መንገድ ላይ ሴራ ቢያሲር፣ በመስሪያ ቤትም በጎረቤትም በዘመድም በሰፈርም ምንም ሴራ ቢያሲር፣ እናንተ ቤት ግን እግዚአብሔር እንዲገኝ ሆናችሁ ኑሩ። ከዛ ይፈርዳል ራሱ፣ ንጽህናችሁ ይገለጣል በራሱ። እንኳንም ሰይጣን መንገድ ዘጋ። ለምን? ይስሐቅ
የተሰጠው ሰይጣን መንገድ ስለዘጋ ነው። ይስሐቅ አብርሃም ቤት ልጅ ሆኖ እንዲመጣ ምክንያት የሆነው እኮ ስላሴ ስለመጡ ነው። ስላሴ መጥተው ሳራ ልጅ ትወልጃለች ሲሏት ጊዜ አለች። ለምን አርጅታለች? 60 ዓመት 90 ዓመት ሆኗታል። 90 ዓመት አስቡት። እንዲህ በስተርጅና እንዴት አድርጌ ነው እንደምወልደው ስትል ጊዜ እንዲያውም የልጁን ስም የዛሬ ዓመት ስትወልጂ ይስሐቅ በይው ስቀሻልና አሏት። ትስቂያለሽ የእውነት አሁን እንዴት ይሆናል? ባይዘው በስላሴ አይደለም የሳቀችው በራሷ ነው እንዴ። የ90 ዓመት አሮጊት እንዴት ነው የምትወልደው ብላ አስቧት። የ90 ዓመት አሮጊት ጥርስም የላት የምትለው አይደለ? ሳራን እንደዛ አስቧት። ትወልጃለሽ ተብላ እንዴት ነው ሆዷ ፈርቲላይዝ የሚያደርገው? ለስላሴ የሚሳነው ነገር የለም። ስማልቦ ነገር ዘይሳነው ለእግዚአብሔር ብላለች እመቤታችን። ለእግዚአብሔር የሚሳነው ነገር የለምና ይኩነኒ በከመ ትቤለኒ እንዳልከው ይሁንልኝ ብላ ተቀበለችው ነው የሚለው። ከዛ ትስቂያለሽ ስሙንም ይስሐቅ በይው በስተርጅና ማህፀንሽን ለምለም ያደርጋል አላት። ያው ይስሐቅ መጣ። ማን መንገድ ስለዘጋ? ሰይጣን። እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ፣ በተለይ ወደ እግዚአብሔር ስትቀርቡ ሁሉ ነገር ትታችሁ ንስሐ ስትገቡ የሆነ ነገር ከእጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ። የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። የአዳምም ህይወት እንደዛ ነው። ባይዘው እዚህ ውስጥ የክርስቶስ መወለድ ትርጉም አለው። አዳም በሰይጣን ተታሎ ችግር ውስጥ ሲገባ ክርስቶስ ተወለደ አይደል? ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣና አብርሃም ቤት እንዲያው ምን ይላል? እግራቸውን አጠባቸውና ይላሉ አንደኛውን እግሩን አጥበው ወደ ሁለተኛው እግር ሊያጥብ ሲል እንግዲህ የእንግዳ እግር ያጥባል አይደል? ሊያጥብ ሲል እግሩ ታጥቧል፣ ሶስቱም እግራቸው ታጥበዋል ይላሉ አባቶች ሲናገሩ። ይሄንን ደግሞ እንደገና እዛው መጽሐፉ ዘፍጥረት ላይ ስታዩት ምን ይላል? ሳራን ምን አላት? ገባና ሳራ 3 መስፈሪያ ዱቄት አድርገሽ በአንድ ለውሽው አላት። ስላሴነትን እኮ ሲያሳይ ነው። 3 መስፈሪያ ዱቄት አድርገሽ በአንድ ለውሽው። ይሄን ያለው ምንድነው? ስላሴነታቸውን ካወቀ በኋላ ነው። እግዚአብሔርም ነው ሰውም ነው። እንዴት ምን ይበል? እባካችሁ ግቡ፣ በቤቴ ግቡ እያለ በቃ ሲያወራ የነበረው እንደ እግዚአብሔር ቃል ነው። ሲገብታችሁ አንብቡት። በጣም የሚገርማችሁ ቃላቶቹ በሙሉ እግዚአብሔር መሆኑን አውቋል። ስለዚህ ልባችሁ ይነግራችኋል በቤታችሁ እግዚአብሔር ሊመጣ እንደሆነ። ምን ሲሆን? ፈተና ሲመጣ አይ እግዚአብሔር ምን ልታመጣ ምን ልታሳየኝ ነው የሆነ ነገር። እንዲያውም ጆሮአችን ጭው ድፍን ሲል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምን ሊያሰማኝ ነው እንላለን አይደል? በልምጆ ነው። ዘዳግም 28 ላይ ጆሮን ጭው የሚያደርግ ወሬ ያመጣብሃል ይላል። ለምን? ህግጋቱን ስላልጠበቅ ነው የሚለው። ህግጋቱን ስላልጠበቅ ጆሮን ጭው የሚያደርግ ወሬ አመጣብሃለሁ። ያ ማለት የሚያስደነግጥ ንግግር ማለት ነው። የሚያስደነግጥ ነገር። አንዳንዴ ግን እንደ ኢዮብ ደግሞ ጆሮን ጭው የሚያደርግ ወሬ ደግሞ ተሰማና በረከት ይመጣልሃል። ሁሉም ነገር እንደዛ አይደለም። ኢዮብ ለምሳሌ ምን አጠፋ? መስዋዕት ያቀርብ ነበር አይደል? ግን እረኞቹ እየመጡ በጎችህ፣ ፍየሎች 500 በጎች፣ አህዮችህ 600 700 የሆኑት እንደዚህ እንስሳዎች በሙሉ ተወሰዱ፣ ሽፍቶች ወሰዷቸው። ልጆችህ ደግሞ በአንድ ቤት ውስጥ ሆነው ምግብ እየበሉ እየተጫወቱ እያለ ቤቱ ተደርምሶ 10 ልጆችህ ሞቱ ተብሎ ተነገረው። ይሄ ዱብዳ ነው፣ መጥፎ ዜና ነው፣ ጆሮን ጭው የሚያደርግ ወሬ ነው። ምን አጥፍቼ ይሆን ብሎ ደነገጠ። ወደ እግዚአብሔር ነው የለመነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። ያለን ነገር ብዙ ጊዜ ሲወሰድ ከሰይጣን ብቻ ላይሆን ይችላል። በእርግጥ የኢዮብን የወሰደበት ማነው? ሰይጣን ነው። ግን ማን ፈቅዶለት ነው? እግዚአብሔር ነው። ሂድ እስቲ እንደፈለክ አድርገው እኔን እንደሚከዳኝና እንደማይከዳኝ ታያለህ ነው ያለው። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻሌንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው። እንደገና ስላሴ መጥቶ ቤቱን የጎበኙለት እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ፣ ትቢያ ነኝ አለ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት 7 ወር ያለ ጊዜ የተወለደ ልጅ ማለት ነው። 7 ወርም ሳይሞላ 7 ወርም ሞልቶት ጭንጋፍ ይባላል ብዙ ጊዜ እንደዚህ አይነት ልጅ። ንጉሥ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይሄ ይነገራል። ቅዱሳን አባቶቻችንም ይናገራሉ። እኔ ኃጢአተኛና በደለኛ ነኝ፣ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ
ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኘናል። አለበለዚያ የፈለገ ቄስ ብናመጣ የፈለገ ቤቱን ጸበል ብናስርጭ የሚያጠምቁ አባቶች ጋር ብንሽከረከር ግንባራችንን በመቁጠሪያ ወይም በእጃቸው በምንም ቢመቱ ምን ቢሉንም ፍንክች የለም። መጀመሪያ ልብን ውስጥን ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ ሆነን ማስተካከል። ሲመጣ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከእሱ ጋርም እራት እበላለሁ ያለው ክርስቶስ እኮ ለዚህ ነው። የሚከፍት ያው አንኳኳለሁ ሲል ልብን ነው። የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው። እግዚአብሔርን ናግባ ብላችሁ ትፈቅዱለታችሁ። ሲመጣስ መቀመጫ አለ። ቤቱ ሽቶ ሽቶ ነው የሚለው ልባችሁ። ቂም ግማት አለው። በቀል፣ ተንኮል፣ ኩርፊያ ግማት አለው። ምቀኝነት ግማት ነው። የዚህ ተቃራኒ ደግሞ የዋህነት፣ በጎነት፣ ቸርነት፣ ደግነት፣ ቅንነት የሚባሉ ደግሞ ሽቶዎች፣ መዓዛዎች ናቸው። የትኛው ነው ልባችን ውስጥ ያለው መዓዛ? አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችንም ይጎብኘን። ገጠመኝ ውስጥ በጣም ብዙ ነገር ታገኛላችሁ። በተለይ እናትና አባቶቻችሁ እናንተን ሲያመነጫጭቁ፣ ዋና ሐሳቡም ሲያመነጫጭቋችሁ በሁለት መንገድ ይዩት። ለምንድን ነው የሚነጫነጩት ግን? ምን አድርጌ ነው ብላችሁ ወደ ኋላ መለሳችሁ ራሳችሁን ማየት። በደንብ ከፈተሻችሁ በኋላ ራሳችሁን፣ ከዛ ደግሞ እነሱን መረዳት። ከሁለት ነገር መረዳት። አንደኛ እድሜ ነው። እርጅና አንዳንድ ጊዜ ያነጫንጫል፣ ወደ ህፃንነት ይመልሳል እኮ። መንገድ ላይ ቆሻሻ እየለቃቀሙ እያመጡ ቤት የሚያስቀምጡ አሉ እኮ፣ የሚያቃጥሉ የመንገድ ቆሻሻ አርጅተው። ሁለተኛ ስኳር ሲኖርባቸው፣ የስኳር በሽታ ምናምን፣ የደም ግፊት ሲኖርባቸው ይነጫንጫሉ፣ ይቆጣሉ። ያው ዞሮ አጅሬው ሊሆን ይችላል የበሽታውን ባለቤት እንጂ ያነጫንጫል፣ ያስቆጣል። ከዛ አንጻር ከበሽታው አንጻር መረዳት። እሺ ማየ ችግር የለውም ምናምን ብሎ ማሰብ መረዳት ችግር የለውም። ደግሞ ብዙ ህይወት ያዩ ስለሆኑ የትውልድ ጋፕም አለ። የዘመናት ጋፕ። ለምሳሌ የኛ ዘመን ትውልድ የሚያስበው እንደዚህኛው አይነት ማህበራዊ ኑሮ ጊዜው ትንሽ ሰልጠን ብሏል። አስተሳሰባችን ትንሽ የድሮዎቹ እናቶቻችን ደግሞ በነበሩበት በደርጉም ይሁን በኃይለ ሥላሴ ጊዜ የነበሩ ምናልባት አይኖሩም፣ ግን በደርግ ጊዜ የነበሩ 90ዎቹ ላይ ያሉ በኢህአዴግ ጊዜ ያሉ እናቶቻችን እድሜያቸው ትንሽ ገፋ እያለ ሲመጡ ነገሮችን ማገናዘብ ያስፈልጋል። አይ ማየ እኮ እንደዚህ ነው፣ አይ ችግር የለውም በቃ ኃላፊነቱን ይወስዳለሁ ብላችሁ ደግሞ ሲያኮርፉ መልሳችሁ መታረቅ፣ መረዳት። ሲያኮርፉም እኮ አንዳንዴ ቃላት ነው። ለምን አኮረፍሽ፣ ምን ሆነሽ ነው ብለው ቢላችሁ እንድጠይቋቸውም ሊሆን ይችላል የሚያኮርፉት። ከዛ ይናገራሉ ችግራቸውን። ይሄ እነሱ ዘዴ ነው፣ ሲስተማቸው ነው፣ ሊሆን ይችላል። ግን ደግሞ ያው ባህሪም ደግሞ አለ፣ ጸባይም አለ። ሙጬ የሚባል መንፈስ አኩራፊ ያደርጋል። ቶሎ ዝም ብሎ ይላሉ እናቶች ላይ ሲያርፍ ይላሉ። እማዬ ምን ሆነሽ ደግሞ ይዝበይ በቃ እንደዚህ ይላሉ። ያንን ባህሪያቸውን ግን ምን ታደርጋላችሁ? ቻል ማድረግ ነው። ከዛ መንፈሱ እንዲወጣ ማድረግ ነው፣ መርዳት ነው። የብዙ እናቶቻችንና የብዙ አባቶቻችን ጸባይ በስተርጅና ጊዜ ሲቀየር ልጆች ምን ይላሉ? ይለምዱታል። እና ቃላቱ ሲደጋገም አብረው ይሉታል። ቃላቱን የሚናገሩት ቃላት ሁሉ ጊዜ አንድ አይነት ስለሆነ ቃላቱን አብረው ነው የሚሉት ልጆች። እንደ ማሾፊያ እንደ መቀለጃ ነው የሚያደርጉት። ስለዚህ ቤተሰብ ለእናንተ ያለውን ፍቅር አይታችሁ እንዴት እንዳሳደጋችሁ ምን ያህል ዋጋ እንደከፈለ፣ በተለይ እናትና አባት በጸብ ከኖሩና ካልተፋቱ ለማን ብለው ነው ያልተፋቱት? ትዳሩ ያልተበተነው ለማን ብለው ነው ብሎ ማሰብ ተገቢ ነው። እናቶች ብዙ ጊዜ አይ አሁን እኮ አልፈልግም ብዬ ብወጣ ልጆቹ ይጎዳሉ፣ ያለ እናት ያድጋሉ፣ እስቲ ልቻለው ብለው የሚያርፉ የሚችሉ አሉ። ብዙ ነገር ያሳለፉ እናቶች አሉ፣ እየተደበደቡ እየተመቱ። አባቶችም ልክ እንደዚሁ ደግሞ የሚስት የውስጥ እግር እሳት ሆነው ነገረኛ፣ ከጎረቤት የሚያጣሉ፣ ገንዘብ የሚያባክኑ፣ የማይቋጥሩ ማለት ነው። ሴቶች ሆነው አባካኝ። በጣም ከባዱ የሴት ችግር ደግሞ አባካኝነት፣ ከጎረቤት መጣላት፣ ሐሜተኝነት፣ ከዘመድ ጋር አለመስማማት፣ እንደዚህ ነገሮች፣ መነጫነጭ፣ እንደዚህ ነገሮች ብዙ ጊዜ ትዳርን ሰላም አይሰጠውም። ይህንን ችሎ ደግሞ የሚኖር ደግሞ ባል አለ፣ ግን አክሊል ያገኝበታል። ይሄን በመቻሉ በመታገሱ፣ ይሄን ነገር በመቻሏ እሷም ዋጋ ታገኝበታለች። ስለዚህ ገዳምሽ ነው ትዳርሽ። ለዚህ ነው ወይ አግቡ ወይ ገዳም ግቡ የተባለው፣ ሁለቱም እኩል ስለሆነ ነው፣ አንድ ነው።
ገዳምን ብትሄዱ ልክ እንደ ባል ሆኖ የሚጠዘጠዝ መንፈስ ይመጣል። ቅዱሳን እኮ ፋታ የላቸውም። እኛ እዚህ ስለሆንን ሰላም የሚጸልዩ እኮ መስሏቸዋል አይደለ? ልክ ሚስት በባሏ እንደምትፈተን ባል በሚስት በልጆቹ በጎረቤት በየቀኑ በቀበሌ በግብር በምናምን እንደሚፈተን መከራውን እንደሚያይ ደሞዙን ሲቀበል ደግሞ ትንሽ ፈታ ሲል ደግሞ በጉንም ገዝቶ ሆይ ሆይ ቸበቻቻ ማለት ልብሱን መግዛት ምናምን ደግሞ የተወሰነ ደስታ ደግሞ ያገኛል። እንደገና ደግሞ የሆነ ችግር ውስጥ ይገባል። ኑሮ እንደዚህ ነው። ልክ ገዳምም እንደዛ ነው። እዛ ተሽሎ እዚህ እንትን ብሎ ገዳማውያን አባቶችም ደግሞ እናንተማ እዛ እየኖራችሁ ብሎ እንደሚያስቡት አይደለም። እኩል ነው፣ ሁለቱም ፈተና እኩል ነው። እንዲያውም አባ እንጦንስ እስቲ ከኔ የሚበልጥ ቅድስና ያለው ካለ አሳየኝ ብለው ክርስቶስን ተናገሩት። ያ ማለት ምንድነው? የተሻለ ማለታቸው በሌላ በትዕቢት ሳይሆን እንደው ጌታ ሆይ ከኔ የተሻለ መንፈሳዊ ሕይወት የሚኖሩ ሰዎች ካሉ ከነሱ በረከት እንድካፈል አሳየኝ እስቲ ያሉት። ከዛ እንጦንስ ና ብሎ ወደ ከተማ ይዞት ሄደ። እንዴ ጭራሽ ከተማ አለ፣ ሊያውም ከተማ ውስጥ አለ። ና ግባ፣ በዚህ መስመር ሂድ፣ በዚህ መስመር ሂድ እያለ መንደር ውስጥ ይዞት ገባና ሞቅ ያለ ሰፈር ውስጥ ይዞት ገብቶ አንድ በር እንዲያንኳኳ በዓይነ ሕሊናው እኮ ነው የሚነግረው እግዚአብሔር ክርስቶስ። በሩን አንኳኩ። ተልኬ ነው። እንዴት ናችሁ? እንዴት ነው የምትኖሩት? እስቲ ንገሩኝ አሏቸው። እህትማማቾች ናቸው፣ ሁለት እህትማማቾች። በቃ እኔ የእሷን ልጅ ጡት አጠባለሁ፣ እሷም የኔ ልጅ ጡት ታጠባለች፣ እንደጋገፋለን። እሷ ሰርታ ስትመጣ እኔ ቤት ሆኜ እጠብቃለሁ፣ እኔ ደግሞ ሲሄድ እንደዚህ ነን። ከዛ ደግሞ ይኸው በራችን ላይ የሚያዩትን ውሻ ደግሞ ሰርተን ስንመጣ ከምናገኘው ላይ ለዚህ ውሻ ደግሞ ትንሽዬ ሳንቲም ማነው እንጀራ ምግብ እንሰጠዋለን። ይሄ ነው በቃ ኑሯችን። ከዛ ሲሏቸው ጊዜ ፈጣሪን እናመሰግናለን፣ ጸሎት አድርገን እንተኛለን አሉ። ይሄው ነው አሉ። ደረታቸውን እየደቁ ለካ ብዙ በሮጥ አይደለም እያሉ አባ እንጦንስ ገዳም ተመልሰው ሄደው በጣም በጣም የበለጠ ተጉ ይላል። አስቡት፣ ብዙ በሮጥ አይደለም ብለው እንደገና ገብቶ ሄደው በደንብ ሰገዱ፣ በደንብ ተጉ። ምን ማለት ነው? እኔ ኃጢአተኛና በደለኛ ነኝ፣ ይቅር በለኝ፣ እንዲህ አይነት ሐሳብ የመጣብኝ ምንኛ ሰው በሆን ነው እያሉ ነው ያሰቡት። እና አንዳንዴ ገዳም ያሉ አባቶች ቅዱስና ጻድቅ አድርገን ያደርግልን እንጂ እግዚአብሔር እንደዛ ግን ገምተን ስንሄድ የዝሙት ሕይወት ስናይባቸው ትንሽ የሆነ ነገር አንድ ነገር ስናይባቸው ልንደነግጥ እንችላለን። ሰው ናቸው፣ ይፈተናሉ። 40 ዓመት በዓት የዘጋ ስንት የተፈተናለ። አንዱ እህቱ ታመመችበትና 40 ዓመት የዘጋ አንድ ባህታዊ ያለ፣ እስቲ እሱ ጋር ሄጄ እህቴን ጸበል ላስረጭ ይጸልዩላት ብሎ በረሃ ድረስ ይዟት ሄደ። አባቴ ይችን እህቴን እንደዚህ አድርጉልኝ እርሶ ጋር ትቀመጥ አለ። ከዛ ትቷት ሄደ። አስቡት፣ ለአንድ ባህታዊ፣ ለአንድ በረሃኛ ባህታዊ አንዲትን ወጣት ሴት እዛ ገዳም ቦታ ትቶ መሄድ ብቻቸውን ነው የሚኖሩት። ከዛ ከጊዜ በኋላ ተሰናከሉ። ያጠምቋት፣ ጸበል እያደረጉላት፣ ጸሎት እያደረጉላት ተሰናከሉ። ያው መቼም ሰው ስለሆኑ ማለት ነው፣ ስጋ ዳር የተሸከሙት። ከዛ አሁን ከዚች ልጅ ጋራ እንደተኛሁኝ ወንድሟ ቢሰማ ማርገዟ አይቀርም፣ አርግዛለችም ደግሞ ምን ይለኛል ብለው በጣም ብዙ ክፉ ነገር አሰቡ። አያችሁ፣ አንድ ጊዜ ኃጢአት መስራት ወደ ሁለተኛው ኃጢአት ያሻግራል። ከዛ መግደል አለብኝ ብለው እሷንም እሱንም ገለው ገዳሙን ትተው በቃ እኔ ክፉ ሰው ነኝ፣ እኔ ኃጢአተኛና በደለኛ ነኝ፣ እኔ መጥፎ ሰው ነኝ፣ ዝሙት ፈጽሜ የሰው ነፍስ አጥፍቼ ጽንሰ እንደዚህ አድርጌ ምናምን ብለው በጣም በቃ አዝነው አስቡት ትተው ወደ ከተማ ሊመጡ ሲሉ መንፈስ ቅዱስ ተገለጠ። በሰው አምሳል በባህታዊ አምሳል ተገለጠ። ተገልጦ ወዴት የምትሄዱት አባቴ አላቸው። እንግዲህ እኛ ባህታዊ ነው የሚመስሉትና አይ እኔ ክፉ ሰው እኔ እንደዚህ ሆኜ እንዲያርፍች እንዲያርጌ አሁን በቃ አንደኛዬን የከተማ ነዋሪ ሆኜ እዛው ዓለማዊ ሆኜ በሞት ይሻለኛል ብሎ ሲነግሩት ጊዜ አይ እርሶስ አንድ ነው፣ እኔ ስንት አለ 9 ስሩን እንደዚህ አርጌ ዝሙት ፈጽሜ ሲሆን ምህረት አድርጎልኝ እኔም ወደ ገዳም እየተመለስኩ ነው፣ ኑ በሉ ይመለሱ፣ እግዚአብሔር ምህረት ያደርጋል ብሎ ራሱ መንፈስ ቅዱስ አስተምሯቸው እንደዛ ነው። አዎ አይ እንደዛማ ከሆነ መለሳለሁ ብሎ ተመለሱ። አጽናኝ ነው መንፈስ ቅዱስ፣ አስቡት። ከዛ ተመልሰው ሄደው እንደገና መትጋት ጀመሩ፣ ይቅር በለኝ ማረኝ እያሉ። ምህረት እንደተደረገላቸው ግን ምንም ማስረጃ አላገኙም። 20 ዓመት አለፈ። እግዚአብሔር እንደማራቸው በምን ይወቁ? 2 ሰው ገለዋል፣ ዝሙት ፈጽመዋል፣ ከባድ ኃጢአት የሰሩት። ከዛ በሀገሩ ላይ ረሃብ ተነሳ፣ ወንዙ ሁሉ ደረቀ፣ ባህሩ ሁሉ ደረቀ ተባለ። ከዛ
ምን ይሻላል ሲባል አንድ መነኩሴ ያለ አንድ ባህታዊ ያለ እዛ ጫካ ውስጥ እዛ በረሃ ላይ የሚኖር ባህታዊ ያለ እሱ ይጸልይላችሁ፣ እሱ ጋር ሄዱና ጸልይልን በሉት ተባለ። ከዛ ንጉሱም አሽከሩም ሁሉም ተልኮ መጥተው እባክህን ድርቅ ረሃብ መጥቶብናል እባክህን ጸልይልን ብለውት እሱ ጸሎት ካደረገ በኋላ በሰባተኛው ቀን ላይ ነው በምናምን ዝናብ ዘንቦ በከተማው ላይ በሽታ ርቆ ክፉ ነገር ርቋቸው እግዚአብሔር ምድሪቷን በዝናብ አረሰረሳት በአጭር ጊዜ ውስጥ ማለት ነው። እግዚአብሔር ይቅር እንዳለው በዚህ ምልክት ሰጠው ማለት ነው። እና አንዳንዴ ኃጢአተኛና በደለኛ ነኝ ብቻ ብሎ መኖር ሳይሆን ይቅር እንዳለን የምናውቅበትን ነገር ማሰብ ያስፈልጋል። ይምረኛል ብሎ ተስፋ ማድረግም አንድ ነገር ነው። አይምረኝም ብሎ ማሰብ በራሱ እንዴት ነው? ፈጣሪ እያለን አለ ተብለን እንደ ክርስቲያን ኖረን ነበረ፣ ሳናከብረው ኃጢአት ሰራን። ስናጠፋ ደግሞ ይምረኛል ብሎ ማሰብም አንድ ነገር። ለምን? እንደ ሰው አይደለም ባህሪው። በተፈጥሮ በባህሪው እግዚአብሔር በተፈጥሮ አይባልም። በባህሪው ምስጉን፣ በባህሪው ፍቅር፣ በባህሪው ይቅር ባይ ነው። ቁጣው የዘገየ ምህረቱ የበዛ ነው። ስለዚህ ምንም ነገር ብናደርግ እግዚአብሔር ሊያስተምረን እንጂ ሊቀስፈን አይደለም የፈጠረን። ግን አልሰማም ካለና ነፃ ፈቃዳችንን ሳንጠቀምበት ሳናመልከው ከሞትን እቺን ምድር ከተሰናበትን ጥርስ ማፋጨት ወዳለበት እሳትና ዲን ባለበት በጣም ብዙ ስቃይ ባለበት ገሃነም ውስጥ ትቃጠላላችሁ ብሎ በተናገረው መሰረት መርጠን ሄደናል ማለት ነው። መርጠን ሄደናል። ያ ምርጫ ደግሞ በነፃ ፈቃዳችን የመጣ ምርጫ። ሁለተኛው ሞት ላይ በደንብ ያገኘናል። የመጀመሪያው ሞት ሳይመጣ ተዘጋጁ ድልዋኔክሙ ንበሩ ተብሎ ነበረ፣ አልተዘጋጀንም። ሁለተኛው ሞት ላይ ግን ማንም ሰው ማምለጥ አይችልም። ከባድ ነውና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። ሰላም ነው።